በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ ይቅርታው በጎነቱ የባህሪ ገንዘብ የሆነ ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ ለፈጣሪነቱ እንደሚገባ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ ይሁኑ። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን አምላክ አብ የተመሰገነ ይሁን። በጻድቁ ከሰማይቱ ከቅዱሳን ሁሉ በረከት ያሳድርብን። ያው ድምፅ ማጉያ ዛሬ ሊከፍቱ ስለሚችሉ ብዙ ሰዓት አይኖረንም፣ ግን ያው የዕለት በረከት ስለሆነ ጥቂት ስለ ጻድቁ አባታችንና ዛሬ ብዙ ቅዱሳን ዓመታዊ በዓላቸው እንዳለ በስንክሳር ዝክራቸው የተጻፈም ያልተጻፈም አለ። ጥቂት ነገሮችን እንመለከታለን። ዛሬ ሌሊት በአንገርጋሪው ምስባክ ላይ አድምጣችሁ ከሆነ ምስባኩ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ በእግዚአብሔር ፊት የጻድቅ ሰው ሞቱ የከበረ ነው። እግዚአነ ገብርከ፣ አቤቱ እኔ ባሪያህ ነኝ። ገብርከ ወልደ አመትከ፣ ባሪያህም ስሆን የሴት ባሪያ ልጅ ሆኜ ነው ይላልና እግዚአነ ገብርከ የምትለውን ጥቂት እናብራራለን። አቤቱ እኔ ባሪያህ ነኝ ይላል ቅዱስ ዳዊት። እኔ ባሪያ አገልጋይ ተገዢ ነኝ ብሎ ይላል። እንግዲህ ቤተክርስቲያናችን አድባራት የራሳቸው ትውፊት አላቸው። የቤት ቀለም አለ። ዛሬ አባታችን አብየ እግዚእ ዓመታዊ በዓላቸው ሲከበር ሌሊት ማህሌት የነበራችሁ ያዳመጣችሁ ካላችሁ እንግዲህ በቤተክርስቲያናችን ስቡሕ ተብሎ ማህሌት ክብረ በዓል ተቆሞ ከዚያ ያው በአብዛኛው ነግስ ይጮሃል። ከነግስ በኋላ እንግዲህ መልክ ሲቆረብ እየተሰናሰለ ነው የሚሄደው እስከ በኋላ እስከ ምልጣን አንገርጋሪ፣ ከዚያም በኋላ እስካሉት ቀለሞች ማለት ነው። እና የጻድቁ አባታችን ሁለት መልክዓት አሏቸው በደብራችን የሚታወቁ። በማህሌት ግን የሚያገለግለው አንደኛው ነው። ሁለተኛው ለጸሎት ብቻ ነው የምንጠቀምበትና ያ ሲጮህ ከቆየ በኋላ አንገርጋሪ ወይ ምልጣን ላይ ሲደርሱ አባታችን አቡነ አብየ እግዚእን ፀሐይ ብሩህ ወወር ንጹህ፣ የሚያበራ ፀሐይ ንጹህ የሆነ ጨረቃ ሳይል ከይርከበና አባታችን ይቅርታ ፈጥኖ ያግኘን ይድረሰን ይልና ነአሃቤነ ወአንሶሱ ማእከሌነ፣ ወደኛ ና በመካከላችን ተመላለስ። አማን በአማን መንስኤ ሙታን መምህርነ፣ እውነት ነው አንተ ሙታንን የምታስነሳ መምህራችን ይላል። የዚህ ምንጩ መልክአ አቡነ አብየ እግዚእ ላይ አብየ እግዚእ አንሶሱ ለደብረ መድኃኒት ውስተ አጸዳ ወተአንገድ ውስተ ቤቴ ምስለ ማርያም ወወልዳ እስመ የርአንት ወባእል እንግዳ ይላል። አብየ እግዚእ አንሶሱ ለደብረ መድኃኒት ውስተ አጸዳ። እንግዲህ እንደዚህ ባለው ሌሊት ስለሆነ አባታችን ለአንዳንድ ወዳጆቻቸው በገሃድ የሚታዩበት ወርደው የሚባርኩበት ብዙ ጸጋ ክብር የሚሰጡበት ቀን ነው። መቼም ጻድቁ ብዙ ቦታ አላቸው፣ ገዳማት አሏቸው። እንድታውቁት በተንቤን የመጀመሪያ ትልቁ ገዳማቸው ተንቤን ነው። ከተንቤኑ ከዛ ከመረታ ከቆላ ተንቤን ቀጥሎ ሁለተኛው ትልቁ ገዳም ይሄ ነው፣ የጎንደሩ ነው በዓታቸው። ሶስተኛው ዛሬ ኑራ አላውቅም እንጂ ትልቅ ገዳም ወልቃይት ነበራቸው። ከዚያ አራተኛው አክሱም አለ። ከዛ ኤርትራም አለ። በመሀል ሀገርም ብትሄዱ በብዙ ቦታ አለ። ጻድቁ በጣም በብዙ ስፍራ ገዳማት መስርተው የነበሩ ትልቅ አባት ናቸው። እና ደብረ መድኃኒት ይቺ ደብር ያለንባት የጥንት የሳቸው ማረፊያ በዓታቸው የነበረችው ስፍራ ያም ደብረ መድኃኒት ነው። ዋናው ክቡር ስጋቸው ያረፈበት እንዲሁም ዛሬ አንድ ሰው ቪዲዮ ልኮልኝ ነበር የገዳሙን እዚያው አካባቢውን እየቀረጸና ደብረ መድኃኒት ነው የሚባል፣ መቃብራቸው ደብረ መድኃኒት ነው የምትባል እና እሳቸው በኪደተ እግራቸው የረገጡት ስፍራ ሁሉ ደብረ መድኃኒት ነው እና ይህም ስፍራ ደብረ መድኃኒት ነው የሚባል፣ ደብረ መድኃኒት አብየ እግዚእ ነው የሚባለው። እና ለዚያ ነው አብየ እግዚእ አንሶሱ ለደብረ መድኃኒት ውስተ አጸዳ፣ በደብረ መድኃኒት በደብራችን እንድም በደብረ መድኃኒት በገዳማችን
በአጸዷ ተመላለስ ተንቀሳቀስ። ለመናገር ይከብዳል እንጂ አንዳንድ ጊዜ አንዳንድ ነገሮች ይነገሩ ነበር። መቼም ታውቃላችሁ መቼም እንደዚህ ያለ ነገር ከኔ እንደማይሆን እርግጠኛ ናችሁ ተስፋ አደርጋለሁ። አንዳንድ ሞኝ አይጠፋም እንደዚህ አይነት ነገር ሲነገር ያው መቼም እና ቅዱሳን ሲወርዱ እና ሲንቀሳቀሱ ቦታውን ለማወቅ ብዙ ምልክት አለው። ግን ያን ምልክት ለሚያስተውልና ያ ደረጃ ላለው ነው። በመዓዛ ሊሆን ይችላል፣ በብርሃን ሊሆን ይችላል፣ በተለያየ ምልክት ሊሆን ይችላል። ያ የሚገለጠው ከሁሉ የሚያስደንቀው በብርሃን ሲሆን በግልጥ ሲሆን ለሚያዩ ላደላቸው ጻድቁን ለሚያከብሩ ቅንነት ላላቸው ብቃቱ መንፈሳዊነቱ ላላቸው ያንን ስንሰማ ደግሞ እኛ ተርላ እናደርጋለን፣ ደስ ይለናል። አንዳንድ ጊዜ እንደዚያ ሆኖ አጸዱ ልክ ቀለም እግዚአብሔር ያደላቸው ያንን ሲመለከቱ እኔ ከቀለሙ ጋር ሲገጥምልኝ ደስ ይለኛል። በነገራችሁ ላይ ያደለው ያያል አይደል? እኔ ከቀለሙ ጋር ይገጥምልኛል። አብየ ጊዜ አንሶሱ ለደብረ መድኃኒት ታጸዳ የሚለውና በአጸዱ ዙሪያው በሙሉ ብርሃን ሆኖ ሲታይ ምድራዊ ብርሃን ሳይሆን እንደዚህ ብቻ እና ቀጥሎ ምን ይላል? ወተአንገድ ውስተ ቤቴ ምስለ ማርያም ወልዳ። ግን በአጸዱ ብቻ መጥተህ እንዳትቀር፣ ወደ ቤቴ እንግድነት ና፣ አቤቴ ግባ። ግን ስትገባ ብቻህን አይደለም፣ ከመቤታችንና ከልጇ ጋር ነው። ምስለ ማርያም ወልዳ አለና ወደ ቤቴ ና እምልህ ግን እስመ ሄራን ተወባል እንግዳ፣ ባለጠጋ እንግዳ ደግሞ ቸርነህ መጥተህ እንግዳ ከሰው ቤት እንግድነት አድሮ ዝም ብሎ አይሄድም፣ ስጦታ ሰጥቶ ነው የሚሄደው። ያንን ሲሻ ነው። በዚያው ድርሰቱ ላይ እንደገና ደግሞ ይሄው ደራሲ መልክአ አቡነ አብየ ጊዜ ሲያልቅ ሰላመ ክቡር ስምከ ፍዳነ በአፉየ፣ የክቡር ስምህን ሰላምታ አንደበቴ ስለተናገረ ፈንታ ስለዚያ ዋጋ እስከ ማዘኑ የተናዘዝ ማይደረ ሐዘን ልቤ፣ የሐዘን የጭንቀት ማደሪያ የሆነ ልቤ እስኪረጋጋ እስከሚጽናና ድረስ አብየ ጊዜ ተነስ ስለናዘዞት አብየ ጊዜ እኔን ታረጋጋኝ ታጽናናኝ ዘንድ ተነስ ና አለና ወመ ተረፍከ አንተ እንበለ ትምጻውየ፣ ዛሬስ የማይመች ቢሆን ወደ እኔ መምጣቱ ሳትመጣ ብትቀር ለአርከሌድስ ወልድ ከፈነ ወሃቤ፣ ልጅህን አርከሌድስን እንዳታስቀረው አደረ፣ ቢያንስ እሱን ላክልኝ ይለዋል። በቅንነት የሚጸለይ ጸሎት ነው። መልካዓት እወዳለሁ በጣም። በነገራችሁ ላይ በየዕለቱ ለሁሉም ዕለት የሚሆን መልክ አለ። ዓመት እስከ ዓመት ከመስከረም 1 እስከ ጳጉሜን 6 የሚደረስ መልክ አለ፣ ሞልቷል። ለሁሉም አለ፣ በክብረ በዓልም በወርኃ በዓልም። እና ጻድቁ አባታችን ለዚያ ነው ነአሃቤነ ወአንሶሱ ማእከሌነ አማን በአማን መምህርነ መንሥኤ ሙታን። አብየ ጊዜ የምናውቃቸው ሙታንን በማስነሳት ነው። ጠዋት መምህራችን የኔታ ሲተርኩ ሰምታችኋል ብዬ ተስፋ አደርጋለሁኝ። ያ አብዛኛው ሰው በጥሞና የማዳመጥ ችግር አለበት። ሰው ውር ይላል፣ በቃ ዝም ብሎ ግራን የሚገኝ ችሎታቸውን አደንቃል። በዚህ ኩታራው ያወራል፣ ይንጫጫል፣ በዛ ሰው እየተንቀሳቀሰ። እኔ አልችልም እንደዛው ነው ማስተማር። አንድ ሰው ቢንቀሳቀሱም ከማስተማር አልችልም። ያንን ታግሰው ነበር ያስተማሩ። እና እሱ ብቻ ሳይሆን በነገራችሁ ላይ አንዳንድ ጊዜ ከአንዳንዱ ነገር ትምህርት መውሰድ አለብን። ለምሳሌ ዛሬ የታዘብኳቸው ነገሮች አሉ ትምህርት እንዲሆነን። ታቦቱ ከገባ በኋላ አይታችሁ ከሆነ ታቦቱ ከነበረበት አውደ ምሕረት ላይ ወጥቶ እንዴ ወይ መዝሙር አይባል ወይ ምን አይባል ድምፅ ማጓን ገብቼ እኔ ነኝ ያጠፋሁት። ጭራሽ ደግሞ ድምፅ ማጓ እና ምልከው ሰው ፈልጌ አጣሁኝ። ሄዶ የሚያጠፋልኝ በአካባቢ ባይ የለም፣ ራሴው እጄ ያጠፋሁት። ታቦተ እግዚአብሔር መስዋዕተ አምላክ ከተሰዋበት ብዙ ጊዜ ተክሊል ላይ አይታችሁ ከሆነ እዛው ቅድስቱ ላይ ተክሊል ከተደረሰበት ቦታ ላይ አላር የለም። እንኳን እናንተ ታውቃላችሁ አይደለም? በቤተ ክርስቲያናችን ከክብሪትና ጣነ ሞገር ቅኔ በኋላ ወይም ከሰሮት በኋላ ቸብቸቦ የለም። በልዩ ምክንያት የግብረ ዘዋብ ከኒፈጸምኩ ጊዜ ብቻ ነው የዳግሚያ ትንሣኤ ማለት ነው እንጂ እዛ ውጭ የለም። ለምን? መስዋዕት ከተሰዋበት ቦታ ላይ ስጋው ደግሞ ከተሰጠበት ቦታ ላይ ከዚያ በኋላ ቸብቸቦ የለም። እንኳን ይቀርና ሞቅ ያለ ነገር ሌላም ነገር የለም። ታቦተ እግዚአብሔር ቁሞ የነበረበት አውደ መጀመሪያ ያ ሁሉ ምእመን ያ ሁሉ ሰነት ተማሪ ሐመድረኩ ምን አለው እንደ ወትሮታችን የማይዘምሩ ለምንድን ነው ታቦት መቆሚያውን ያስፈልጋቸው? ይሄ በሽታ ነው፣ መዳፈር ነው። በነገራችሁ ላይ
መዳፈር ነው እኮ። እንዴት ታቦተ እግዚአብሔር ሲወጣ ያንቀጠቅጣል እኮ፣ ያስፈራል። አታውቁም? አይምሰላችሁ? ቤተ መቅደስ ውስጥ ስላለነ ያን ያህል የምንዳፈረው እንዳይመስላችሁ። በጣም ነው የምንፈራው ኃይሉን ስለምናውቅ። እና እሱ አንድ ገረመኝ። ሁለተኛ ነገር ለክፋት አይደለም ግን መሰንቆ ሲመታ የነበረው ልጅ ከውጭ አይደለም የነበረ፣ ከውስጥ ቤተክርስቲያን ውስጥ ነው የነበረ። ህገ ቤተክርስቲያን ስርዓት ተማሩ፣ ትውፊት የአባቶቻችን ይወቁ። ከበሮ፣ ጸናጽል የማህሌት ነዋያት ናቸው አይደል? ከቅኔ ማህሌቱ ማለፍ አይችልም። ወደ ቅድስት ወደ መቅደስ አይገቡም። ይሄን ማወቅ አለባችሁ። በገና እና መሰንቆ፣ ዋሽንት መንፈሳዊ ዜማ መሳሪያዎች ናቸው አይደለም? የአፍአ ናቸው። አይገቡም ወደ ውስጥ። በነገራችሁ ላይ ጨርሶ አይገቡም። እዚያ ላይ ጭራሽ ድምፅ ማጓራ አገናኝተ ማደንቆር እና ስርዓትን በዛው እግረ መንገድ መማር ጥሩ ነው። ለሁሉም መምህራችን የኔታ በደንብ በዛች ባጭር ሰዓትን ብትሆን ተርከዋል። ሀገራቸው ኢትዮጵያዊ ናቸው። የተወለዱት ትግራይ ተንቤን ነው። አሁን ገዳማቸው የሚገኝበት አካባቢ ወላጆቻቸው አፍቅረነ እግዚእና ጽርሐ ቅዱሳን ወይም ጽርሐ ቅዱሳት ይባላሉ። ሲወልዷቸው የራሱ ስዕለት ነበራቸው። ታምራት ተደርጎላቸዋል። አብየ እግዚእን በሕፃንነታቸው አጋንንት ብዙ ሊፈትኗቸው ሞክረዋል። ትልቁ ታሪካቸው የእሳቸው ገድል የሚጀምር እንድታውቁት ከእሳቸው በኋላ ትንሽ ሴት ልጅ ወልደዋል። ሌላ ሴት ልጅ ነበረቻቸው። ያች ሴት ልጅ ማለት የአቡነ ሳሙኤል ዘደብረ ሃሌሉያ እናት ናት። አቡነ አብየ እግዚእ አቡነ ሳሙኤል ዘደብረ ሃሌሉያ መምህር ናቸው፣ እንደገና አጎት ናቸው። እና አቡነ አብየ እግዚእ ገድላቸውን የጀመሩት ገና በልጅነታቸው ከቀሲስ ዘራ ሚካኤል ጉባኤ ቤት ሳሉ ነው። ከሱ ዘንድ በቤተክርስቲያን የሚሰጠውን የቅዱስ ያሬድን ትምህርት ሲማሩ ብዙ ገድል አድርገዋል። ሁልጊዜ በየዓመቱም ተርክላቸው ነው። ከምንም በላይ አቡነ አብየ እግዚእ አንድ ሕግ ነበራቸው ለደቀ መዛሙሮቻቸው። ምንድነው የሚሏቸው? ዘሰ አበየ ትእዛዘ መምህሩ አበየ ለእግዚአብሔር። ለመምህሩ እሺ ብሎ የታዘዘ ለእግዚአብሔር ታዘዘ። መምህሩን እምቢ ያለ እግዚአብሔርን እምቢ ያለ ነው። ዛሬ ሌላኛው አባታችን አባ ይስሐቅም ደቀ መዛሙርቱ በኬልያ በምትባል ገዳም አስቄጥስ ስር ባለች ባንዷ ገዳም ውስጥ አባታችን ከእግዚአብሔር ለመድረስ ምን እናድርግ ሲሏቸው ለአባቶቻችሁ ታዘዙ፣ ለአበው ታዘዙ፣ ከዚህ የሚበልጥ ትሩፋት የለም አላቸው ይባላል። መምህር ሲባል ግን ለኔ ያለውን ሰው ማለት አይደለም፣ እውነተኛ አስተማሪዎችን ማለት ነው። ደህና ዋላችሁ። በዛ ላይ ለኔ እንጨት አሰብሩልኝ፣ ውሃ አትቀዱልኝ ምን ትታዘዛላችሁ? ግን ይሄ ወንበር ተክሎ ለሚያስተምረው ነው እንጂ ስብከት የሚሰብክ ሰው አስተማሪ አይባልም፣ መምህር አይደለም። ለፍላፊ ነው የሚባል ሌላ ነገር የለም። ያው እውነተኞቹን አይመለከትም፣ እኛን ማለት ነው። ለሁሉም ጻድቁ በመታዘዝ ትሩፋት አድርገዋል። እንጨት መስበር ሲባል ቀላል እንጨት መስበር አይደለም። እንጨቱ የሚመጣበት ቦታ አካልን እስከ ማድማት የሚደርስ ስፍራ ነው። ድካሙ ጭንቅ ነው። በቀን እስከ 50 ሸክም ያመጡ ነበረ። 50 ሸክም ያመጡት እኮ 49ኙ ለሌላ ነው፣ እሳቸው አይደለም። መንገድ እየተቀበላቸው ከምንም በላይ የአቡነ አብየ እግዚእ የልጅነታቸው ትልቁ መገለጫ ስመ እግዚአብሔር ማክበራቸው ዛሬ እንደው በደህና በሚባሉ በትልቅ ሰዎች ዘንድ እንኳን ማናየው ነገር ስመ እግዚአብሔርን ማክበር። ጠዋት ቤተ መቅደስ ላይ ቁጭ ብለን ጭንቅ ይላል እና ሰው መስቀል ለመያዝም ለምን ይገላገላል ሰውና መቤቴ ማርያምን አረ ኪዳነ ምሕረትን ወደ 7 ጊዜ እንደው በ10 ሰከንድ ባልሞላ ጊዜ 7 ተነት የተለያየ መሐላ ከአንድ ሰው አብሰማውኝና ክፋት የለውም። ለክፋት አይደለም እኮ ይገባኛል፣ አለማወቅ ነው። እያወቀም ያጠፋ ብዙ ሰው አለ በእርግጥ። እና ስመ እግዚአብሔርን ማክበር የሚጀምረው ሁልጊዜ እንደምላችሁ ካለመማል ነው። እሳቸው ግን ስመ እግዚአብሔርን ማክበራቸው ስመ እግዚአብሔር ከተጠራባቸው ሁሉ ነገር ያደርጋሉ። ከሁሉ የከበደው ስለ ስመ እግዚአብሔር ብሎ ራቁት መዋል በአስጨናቂ ብርድና ፀሐይ። ሁለተኛው ነገር ስለ ስመ እግዚአብሔር ብለህ ጀርባዋ የቆሰለችን ስለ እግዚአብሔር ስም ብለህ አህያ በምላስ ስላሰው ቁስሏን ብለው ቁስሉን መላስ ይሄን ታክል አላስጨነቃቸውም፣ ግን ሕግ መጣሱን ያስጨነቃቸው በታሪክ ታውቁት ይሆናል። ሶስተኛ ግን ጦር ተክለው ውደቅበት እስኪ ስለ እግዚአብሔር ብለው ናቸው። አላመነቱም። እግዚአብሔርን ማክበር ሲባል ቅድም ብያችኋለሁ። እግዚአብሔር ገብርከ እኔ ምን ነኝ? ባሪያ ነኝ። የቹ ቅዱስ ዳዊት በመዝሙር 115 ላይ
በቅዳሴ ጊዜ ዲያቆን 2 የመዝሙር ክፍል ያደርሳል። በቅዳሴ ጊዜ ያው በድምፅ ማጓ ስለማይባል አትሰሙትም እንጂ ቅዳሴ ሲገባና ቅዳሴ ሊያልቅ ሲል ዲያቆኑ 2 መዝሙር ያደርሳል። ካህኑ መጀመሪያ 6 መዝሙር ያደርሳል። ከዳዊት 6 መዝሙሮችን ያደርሳል። መጨረሻ ላይ 1 ያደርሳል። 6 መዝሙራት መዝሙር 24፣ መዝሙር 29፣ መዝሙር 30፣ መዝሙር 101 እያለ የሚቀጥል ነው። 6 መዝሙራት አሉ። ከዚያ በመጨረሻ የሚያደርሰው ሰብሕዎ ነው። መዝሙር 150 አለ አይደል? ሰብሕዎ ለእግዚአብሔር በቅዱሳኑ እሱን ያደርሳል። ዲያቆኑ ሲጀመር እግዚአብሔር ይርኤኒ የሚለው መዝሙር 22ን ያደርሳል። ምን ጊዜ የሚል ቅዳሴ ሲገባ እሱን ሳይደግም ሰራይ ዲያቆን አይገባም። ኋላ ደግሞ ለማቁረብ ዲያቆኑ ሲወጣ 1 መዝሙር ያደርሳል። ግን መዝሙር በራሱ መጀመር አይችልም፣ ስልጣን ለካህኑ ስለሆነ ካህኑ አመንኩ በዘነበብኩ ዋንሰ ብዙ ሀመምኩ። እንግዲህ ተስፋ አድርጋለሁ እንደሚሰማ እንግዲህ ያው የዓመታዊ በዓላቸው በዓል ስለሆነ ጉባኤ ይኖራቸዋል። ለነገሩ ለወራዊ በዓልም ጉባኤ አላቸው። እንግዲህ ቀረብ ልበላችሁ መሰለኝ አትሮነስ መልቀቅ ባይገኝ እስቲ ሞክረው። ግን ያው ብዙ ጨመሩበት። ብዙ ትናይለም። አይ ክብረ በዓል ስለሆነ ግድ የለም ይሁን እንሰማማለን፣ ችግር የለም። እና አመንኩ በዘነበብኩ ይችን ኃይለ ቃል ቅዱስ ጳውሎስ በመልእክቱም ተናግሯታል። አመንኩ በዘነበብኩ ማለት በተናገርኩት አመንኩ ማለት የተናገርኩ የማምነውን ነው። በዘመን ታውቃላችሁ የሚያምንበትም የሚናገር ሰባኪ ታውቃላችሁ። እኔን ጨምሮ ማለት የምንናገረው ለመናገር ያክል እንጂ የምንናገርበት እናምና። ለምሳሌ ለናላችሁ በእኔ የሚያምን እኔ የማደርገውን እሱም ያደርጋል የሚል የዮሐንስ ወንጌል አለ አይደል? ስለሱ አሁን ለምሳሌ ብዙ ጊዜ ብያችኋለሁ። አምንበታለሁ ብላችሁ ነው ቃል ማለት ማምንበት ይመስለኛል። ስለራሴ ግን ማመን ማለት ነው። ያን ነገር የተናገርኩበትን ነገር የማምንበት ከሆነ ወደ ተግባር መለወጥ የኔ ግዴታ ነው አይደል? ወደ ተግባር ካልተለወጠ አንድ ነገር የታመነበት ይባላል አይባልም? እና አመንኩ በዘነበብኩ አለና ወአንሰ ብዙ ሀመምኩ፣ ስለዚህም ብዙ መከራ ተቀብያለሁ ይላል ዳዊት። ብዙ ነገር ደርሶብኛል። አንሰ ቢም ግእዜ እኔ ከጥንት ጀምሮ እንዲህ እላለሁ ሁሉ ሰብ ሐሳዊ ውእቱ፣ ሰው ሁሉ ምንድነው እላለሁ አለ? ሐሰተኛ ነው እላለሁ አለ። አስመርረውት ነው እንግዲህ እንደዚህ ያለ ሰው ሁሉ ሐሰተኛ ነው። ከዚያ በኋላ ምን ተነዋስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ፣ ይህን ሁሉ ስላደረገልኝ ለእግዚአብሔር መኖሮታ ምን ዋጋ ከፍለዋለሁ አለና ከዚያ በኋላ ነው ጽዋ ሕይወት ትሜጦ እስመ እግዚአብሔር ይጼው ብሎ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ በእግዚአብሔር ፊት የጻድቅ ሰው ሞቱ ምንድነው? ንገሩኝ። የክብር ተቃራኒው ምንድነው? ውርደት ነው አይደለም? ተናገሩ። የክብር ተቃራኒው ምንድነው? ተናገሩ። አሁን ለምን መሰላችሁ ሞትን መፍራት አለብን? መጽሐፍ ይትፍሩ ለሞት ይትፍሩ ለሞት ይላል። ሞትን አትፍሩ፣ ፍርዋ ለኃጢአት። ማንን ነው መፍራት? ኃጢአትን ይላል። ግን ያም ሆኖ ሞትን አትፍሩ ማለት ሞትን እንዳትፈሩ የሚያደርጋችሁን ስራ ስሩ ማለት ነው እንጂ ሞት አይፈራም ማለት አይደለም። ቅዱሳን እንኳን ይፈሩታል እንድታውቁት፣ እንኳን እኛ ከንቱዎቹ ማለት ነው። በነገራችሁ ላይ ከንቱ ሲል እኔ ይገርመኛል። አንድ ዛማዶ የሚኖሩ ሰው እና እኔን ከንቱን ማረኝ እና ከንቱ ግን ምን ማለት ነው ስለዚህ እንግዲህ የሌላውን አላውቅም። የኔን ከሆነ ግን አስተሳሰቤ ከንቱ፣ አነጋገሬ ከንቱ፣ አረማመዴ ከንቱ፣ ስራዬ ሁሉ ከንቱ ነው። ከንቱ ምን ማለት ነው? ማይረባ ቁም ነገር የሌለው እነዛና የክብር ተቃራኒ ውርደት ነው ማለት የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው ማለት በተቃራኒው የኃጢአተኛውስ እሱን ማወቅ አለብን ብዬ ነው። እንዲያ እንዳይደርስብን 2 ጎዳና አለን። አንደኛው ጎዳና ጽድቅ መስራት ነው፣ ምግባር ትሩፋት መስራት ነው። ሁለተኛው ጎዳናስ ምንድነው? ዋስ መያዝ ነው። የቅዱሳን ተስፋችን ትልቁ እሱ ነው። ምክንያቱም ያቅማችን ያክል ብንተረተረ ህግን እንኳን እኛ ቅዱሳን መፈጸም አልተቻላቸው 100% ብቻ ስለመፈጸም ለማን ተቻለ? ከመቤታችን በቀር ከፍጡር ወገን እና ሁሉም ለመዳን ቅዱሳንም እንኳን ለመዳን እግዚአብሔር ቸርነት ያስፈልጋቸዋል። እንኳን እኛ
ከእግዚአብሔር ቸርነት በተጨማሪ የቅዱሳን ዋስ መሆን ያስፈልገናል እና ሞታችን አሁን ባለን አያያዝ የሁላችን ሊሆን ይችላል። እንግዲህ እግዚአብሔር የሚወደው እግዚአብሔር ያደረበት ሰው ሊኖር ይችላል። ግን እኔ የማውቅ ራሴን ነው። እናንተ ደግሞ የራሳችሁን እወቁ። አሁን እንዲህ እንዳለን ብንሞት በእግዚአብሔር ፊት ሞታችን ክቡር አይሆንም። ምንድን ነው የሚሆነው? ውርደት ነው የሚሆነው፣ ሐሳር ነው የሚሆነው። ትንሣኤ ዘለ ሐሳር ማለት እኮ እሱ ነው። ሞት ዘለ ሐሳር አለ፣ ትንሣኤ ዘለ ሐሳር አለ እና የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው ምን ማለት ነው ብሎ ቢሏችሁ በድፍኑ የሚሞተው ለክብር ነው። ገብቷችኋል? የሚሞተው ለክብር ነው ማለትም ሞቶ የሚሄደው ወደ ምንድን ነው? ወደ ክብር፣ ወደ ገነት፣ ወደ መንግሥተ ሰማያት ነው የሚሄደው። እሱ ነው። በዝርዝር እንየው ከተባለ ግን አንድ ነገር ክብሩ ምንድን ነው? ለምሳሌ በጣም የተከበረን እንግዳን ለማክበር እስከሚመጣ ብትጠብቁት ነው። ያላችሁን ሁሉ ጎረቤትም ቤተሰብ የሚሄዳችሁ ከማለበት ስፍራ ላይ ተንከባከባችሁ ብታመጡት ነው። የትኛውን የክብሩ መገለጫ የበለጠ ሄዶ ማምጣት ነው አይደለም? ከዛ ደግሞ ሄዳችሁ በገና እየደረደራችሁ መሰንቆ እየመታችሁ ብታመጡት አጀቡ ቢበዛስ? ብርሃን በጣም በሚመጣበት ልክ በቀደም ያንተ ጎረቤት ነጋዴው የተዳረ ጊዜ ሌሊት ስወጣ መንገዱ አካባቢ ብርሃን አለና ምንድን ነው ብዬ ሳየው ከአስፋልቱ ጀምሮ የሆነ ምን ይሁን ብቻ እስከ ቤተክርስቲያኑ ድረስ ለሱ ማለፊያ ሻማ አብርተውለታል። ነጋዴ ያለ እንግዲህ ሻማ ያልቅበትም። እኔ ገርሞኛል። ለራስ ክብሬ ነው ያለ እግዚአብሔርን ለማክበር። በነገራችሁ ላይ ታቦት ሲያልፍ ለታቦት ተደርጎ የማያውቅ ነገር ለአንድ የኔ ቢጤ ሸቃጭ ወዳጄ ነው፣ ጥሩ ሰው ነው፣ እግዚአብሔር ያስፈጽመው። ግን አይገባም፣ ስህተት ነው። ለአንተ ተደርጓል፣ አንተ ተደረጋል፣ ነውር ነው። እንዲሁ እንደ ጣዖት ሻማ ታስፈሩ። በነገራችሁ ላይ ብርሃን እኮ ለእግዚአብሔር የሚቀርብ መስዋዕት ነው። ተው እንጂ ለግለሰብ እኮ አይበራም፣ ነውር ነው። ሻማ እኮ ጸሎት ማድረጊያ ነው። በነገራችሁ ላይ በገዛ ፎቶአችሁ ላይ ሻማ ታበራላችሁ። ለማን ነው ሻማ የሚበላ? ሽሜራ ለቅዱሳት ስዕላት ነው አይደል? አምልኮ እኮ ነው። በጣም እንዴ ነውር አይደለም። ረስቼው እንደ ባጋጣሚ ትዝ አለኝ። አድርጉልኝ ብሎ ላይሆን ይችላል፣ ግን ሻማውን ከሱ ከሆነ የወሰዱት ዙሪያው ነው። ራሳቸው ገዝተውት ካልሆነ እንደ አጋጣሚ ትዝ ብሎኝ እና አስቡት። የብርሃን ምንጣፍ ተነጥፎላችሁ ተነሱ ደግሞ ትንጋለች ትማሪያለሽ። ወንበር እያለ ለምንድን ነው መጀመሪያ እሱ የምትቀመጡ? ወንበር ወደዚህ መሬት ላይ ተንጋለ ያኛል እንጂ ወንበር ላይ ተቀመጡ። ደህና ዋላችሁ። እና የብርሃን ምንጣፍ መገመት ትችላላችሁ። ያው ምድራዊ ብርሃን አይደለም፣ ግን በምድራዊ ብርሃን የተሰራ ምንጣፍ እኔ አይቼ አላውቅም። ለሚባል ታቹን ብርሃን ማድረግ ካስፈለገ ሁለት መንገድ ነው ያለው። አንደኛው እዛ ዲም ላይት ነገር ብታረጉበት ለመርገጥ ያስቸግራል፣ ወይ ደግሞ ላይ መስታወት ካልተደረገበት በቀር። ሁለተኛ ደግሞ ይሄ ምንድነው ፎስፎረስ ነው ምናምን የሚሉት ነገር አለ፣ ጨለማ ሲሆን እንደ ግሪን ላይት የሚያወጣ። ግን እሱ በጣም የምንት ነው፣ ሰማያዊ ብርሃን መገመት አትችሉም። በነገራችን ላይ ይሄ ብርሃን፣ ይሄ ዘመናዊ ብርሃን በሽታ ላይ። ስለዚህ የብርሃን ምንጣፍ ተዘርግቶለት፣ የብርሃን ድባብ ተዘርግቶለት፣ አይላፋት መላእክት ከበውት እንደ አቡነ አብይ እንደ ሌሎቹ ቅዱሳን፣ ከምንም በላይ ንጉሠ ነገሥቱ መጥቶለት፣ ዘማሪ ርዕሰ መዘምራን ቅዱስ ዳዊት መጥቶለት እና የክብሩ መገለጫ ይሄ ነው ሂደቱ ራሱ። ከዚያ ውጭ ደግሞ ነፍሱ ከስጋው ስትለይ በጻይር አይደለም፣ በክብር ነው፣ በደስታ ነው። ለምሳሌ አንድን ሰው መታሰር የሚባል ነገር ታውቃላችሁ? እስር ቤት አንድ የሚያውቅ ሰው አለ መሃል፣ ሌሎቻችሁም ታውቁት ነው። መታሰር ደስ ያሰኛል፣ ስትገባ በጣም ያስጨንቃል አይደለም? የወጣ ቀንስ በትንሽ ምሳሌ አንተ ሊገባ ይችላል። በዚች ምሳሌ አይ ያቺ የወጣህባት ቀን ያን ያህል ደስታ ካለት እነሱ ከዚህ ዓለም የዓለም እንደ እስር ቤት ስለሆነ ሲወጡ እንደዚያ ነው፣ ደስታ ነው። አስጨናቂ ነገር አይገጥማቸው ብለን እነሱ እና የጻድቅ ሰው ሞት በእግዚአብሔር ፊት ክቡር ነው አለ። ቀጥሎ ዋናው እግዚአብሔር ገብርከ ነው። እኔ ምን ነኝ? ባሪያ። ስለ ራሱ ይጨነቃል? ስለ ማን ብቻ ነው የሚጨነቅ? ስለ ጌታው ብቻ ነው የሚጨነቅ። እንዲያውም ቀጥሎ
ገብርከ ካለ በኋላ ወልደ አመትከ እኔ የወንድ አይደለም የሴት ባሪያ ልጅ ነኝ አለ። ስለምን ይመስላችኋል? ከወንድና ከሴት ባሪያ የበለጠ ታማኝ ማን ነው? ታሪክ የምታውቃላችሁ? ሴት ባሪያን አታማኝ፣ በታሪክ ማለት ነው። እንግዲህ ባሪያ ሰው ልጅ ባሪያ ጨዋ መባል የለበትም። ግን በታሪኩ ለምሳሌነቱ ከሆነ በጥንት ዘመን ታማኝ ማን ናት? ሴት ባሪያ። ከልጅም ከወንድ ባሪያ ከተወለደው ልጅ ከሴት ባሪያ የተወለደው በጣም ታማኝ። ለዚያ ነው ወልደ አመትከ። አንድም በምስጢር የሴት ባሪያ ልጅ ሲል የሴት ባሪያ የተባለች ቅድስት ሔዋን ናት። አንድም ቅድስት ሳራ ናት። እንዲያ እያላችሁ ቅዱሳት አንስትን ሁሉ መጥራት ነው። ለጻድቃኑ ብንጠቅስ እናቶቻቸውን መጥቀስ ነው። ለአቡነ አብየ እግዚእ እናታችን ቅድስት ጽርሐ ቅዱሳንን ማንሳት ነው። እና እኔ ባሪያ ነኝ አለ። ምክንያቱም ለእግዚአብሔር ክብር የቅዱሳን የእግዚአብሔር ባሮች የእግዚአብሔር አገልጋዮች ናቸውና የሚያስጨንቃቸው የሚያሳስባቸው አንድ ነገር ነው፣ የእግዚአብሔር ክብር። ስለዚህ ስለ እግዚአብሔር ክብር የማይሆኑት ነገር የላቸውም። ልክ እኛ አይደለም ለኛ ለሙሉ ክብራችን እኮ አይደለም። አሁን ለምሳሌ ልብስ ለብሰን ስንሄድ ጭቃ ነገር ስናይ እንዴት እንደምንጠነቀቅ አስቡት። ጭቃ እንድትነካን አንፈልግም። አሞራ የሆነ ነገር ቢጥልብን ወይ ነገር ለምሳሌ ሰው ጭቃችን የምታክል እንደዚህ ለብሳችሁ ሄዳችሁ ዝም ብሎ ጭቃ እንደዚህ አድርጎ ፍንጥር ቢያደርግባችሁ እብድ ነው የምትሆኑ አይደል? ምንድነው ችግርህ ምናምን የምትለው አይደል? ግን እንደ ስጋ ልብሳችን ነፍሳችን እንደዛ ማየት ብንችል እኮ በየሰከንዱ አጋንንት ስንት የኃጢአት ጭቃ ሲረጩብን እኮ በደስታ ነው የምንቀበላቸው። በአይናችን የምናየው አብዛኛው ነገር ሰውነታችን የሚያቆሽሽ ነገር ነው አይደል? አቀጣላችሁ ሞባይል ከፍተን የምናየው በጆሮአችን የምንሰማው አብዛኛው እንደዛ ነው በእውነቱ። እና እኔ ባሪያ ነኝ የሴት ባሪያ ልጅ ነኝ ብሎ ሲል እንዲህ ያለ ማለት ነው። ለሁሉም አባታችን አብየ እግዚእ እንደዚህ ሲያደርግ ኖረ። በኋላ በመምህሩ ዘንድ ተአምራት ማድረግ ሲጀምር ክብሩ ሲገለጥበት ከዚያ ወጣ። ብዙ ስፍራ በገድል ኖሯል። ደብረ ሊባኖስ የኖረበት ጊዜ አለ። ተከዜ በረሃ የኖረበት ጊዜ አለ። ወልቃይት የኖረበት ጊዜ አለ። ዋልድባ የኖረበት ጊዜ አለ። ጎንደር የኖረበት ጊዜ አለ። ለኛ ቅርባችን መቼስ ሰው ወደ ራሱ ስለሚያደላ ቅርባችን ጎንደር የኖሩበት ጊዜ ነው አባታችን አብየ እግዚእ። እችን ስፍራ ለየት ያለች ናት። እንዳልኳችሁ ጻድቁ አሳድገውናል። መቼስ ይህንን አለመናገር ትልቅ በደል ይሆናል። አሳድገውናል። በደንብ ክፈተው ሙቀቱ ባዘነ ደህና ዋላችሁ። ድምፁን ብንችለው ይሻላል። ዞሮ ዞሮም በመጠን ነው፣ ብዙ አልቀነሰው ነው። ደህና ዋላችሁ። ሰው የተደረገለትን ነገር መናገር አለበት። ምክንያቱም እኛ ከእግዚአብሔር የሚደረግልን እግዚአብሔር ቸር ስለሆነ ቅዱሳን ቸሮች ስለሆኑ ብቻ ነው። አነሰም በዛም አስታውሳለሁ በልጅነታችን አሁን የአብየ እግዚእ ማህበር አለና አሁን ለምሳሌ ነገ እሑድ አለ። የአብየ እግዚእ ማህበረተኞች አብዛኞቻችን ልብ የለንም ነበር። በጊዜው የዲያቆናት ማህበር ነው የሚባለው አቡነ አብየ እግዚእ በ19 እንገናኛለን። ያው ውዳሴ ማርያም ያው ዲያቆን ስለሆነ ተዳድለን እንደግማለን፣ የሚበላውን እንበላለን። ቃለ እግዚአብሔር ነሽ ምንድነሽ ምን የለም። ከዛ መሳቅ መጫወት ወጥቶ መሄድ ነው። ድሮ አንስተ እንደዛ ነው። እና አንድ ሰው መጣና ከጓደኞቻችን መካከል ያንዱ አባት ነው እና ኤቴስት ነው ይሄ 60ዎቹ ምናምን አሁንም አለ። ቆርባል ብለውኛል። ግን እንደምን እንደቆረበ እግዚአብሔር ያውቅለት ለምን ቢባል ራሱ ቁርባኑ የሚያምንበት ነው ወይ እሱ ሌላ ጥያቄ ነው። ለሁሉም በሰው በግል ሕይወት መግባቱ ልተውና ምንድነው የምትሰሩ አለ። የአቡነ አብየ እግዚእ ማህበር እየጠጣ ጥሩ ነው። ግን ጥሩ ነው ያልኳችሁ ማህበር መጠጣቱን አይደለም። እና በየወሩ ገንዘብ አዋጡ፣ ሰብሰብ አድርጉ፣ አክሲዮን አድርጉት እና ቢዝነስ መስረቱና ይሄ አብየ እግዚእ ምናምን የምትሉት ነገር ተውት። አስቡት። በሱ የጥሩ መምከሩ ነው። የቴስት ነው። ሰንበቴ ይጠጣል ሰው ጋር ለመኖር ምናምን። ግን ሰንበቴ ሲጠጣ ዝም ብሎ አይሰልም። ጨርሶ ገብቶ ሰንበቴ ቤት ገብቶ ወጥቶ ነው የሚሄደው። እኔ በሰው ለመፍረድ አይደለም፣ ግን የነፍስ አባቱን ባወራቸው ወዳለሁ ስለማሰብ ነው እንጂ ስለመፍረድ አይደለም። እንደምን ለዚህ ነገር እንደበቃ ባውቅ ደስ ይለኛል። ምክንያቱም አሁንም ብዙ ነገር የተለወጠ ስለማይመስለኝ ይየ እና እሱ የሚለውን ነገር ለጊዜው ጭንቅላታችን ብዙ ብስል ስላልነበረ አልተቀበልነውም። በኋላ የዓመት ክብረ በዓላቸው ጊዜ ይሄ ዓመት ሙሉ የተሰበሰበው ገንዘብ በግ ይገዛበታል፣ ይታረዳል፣ ይጠበሳል፣ መብላት ነው። ከዛ ትንሽ መዝሙር፣ ከዛ ትንሽ ቢራ ምናምን ካለች ቀመስመስ ያደርግና አንዳንዱ ወደ እስክስታ ወደ ምን ሆነ
እንደዚሁ ነው እንኳን በድንቁርና እንደምናደርገው ጻድቁ ስለሚያውቁ አልፈረዱብንም። እና አንድ ጊዜ ሁላችንም እንነሳለን ተሳልን አብዬ ጊዜ ስራ ይስጡን ብለናል። የሚገርማቸው እዛ ማህበር የነበረው በሙሉ ስራ አግኝቶ ማህበሩ ተበተነ እና ማን ቀረ? እኔና የእናንተ ዘመድ ቀረ። ከዛ መጥቶ እሱ አባታችን ጥፋቱ የእሱ ነው፣ እኔ ምንም ማድረግ አልችልም፣ ስራ ለሁሉ ሰጠው፣ ማህበሩ ተበተነ። እንግዲህ እኔ ምንም ማድረግ አልችልም፣ በቃ በቀረ በዛው ማህበሩ እሱ ገራገር ነገር ነው። መጥቶ እሱ ነው ጥፋቱ፣ እኔ ምንም ማድረግ አልችልም፣ እሱ ወደ መሄጃው ሄደ። እንደዛ ነው እና አነሰም በዛም ታግሰው ያው ህይወታቸው ጥሩ ያልሆነ ሰዎች ይኖራሉ። በብዙ የተፈተኑ ግን አነሰም በዛም ጠብቀውን ይኖራል። በረዴት እውነቴን ነው። በሚታይም በማይታይም መንገድ ነው የጻድቁ ቸርነት እና ጎንደር መጥተው አስቡት አራዊትን ገተውልን መኖራቸው በየጊዜው። እኔ እውነቴን ነው። ዛሬ በነገራችሁ ላይ ከዓመታት በኋላ ለመጀመሪያ ጊዜ ብዙ ሰው መጣ አይደል? በጣም ብዙ ነው የነበረ ማለት እኔ እንደ ግቢው ስፋት እኮ በነገራችሁ ላይ በጣም ብዙ ነው የነበረ ሰው። ተመስገን ብያለሁ። እና እንዲያውም ትናንት ነው በቀደም አገልጋዮች ጋር እያወራን እስቲ በዛ በምትጽፈው ነገር ጻፍ ኑ አክብሩ ብለህ ሰው እንዲመጣ ብለዋል። ሰው በረከት እንዲያገኝ ነው ለሳንቲሟን ነው? አረ ሰው በረከት እንዲያገኝ ነው፣ እኛ ሳንቲሙን አንፈልገውም ብለዋል። እና ለእኔ ደስታ ነው። ደስታው ምን መሰላችሁ? ሰው መጣ ቀረ ለእኔ ስለ እናንተስ ምን ይፈይድልናል? አይደለም ደህና ዋላችሁ? ምን ይፈይድልናል? ግን የምፈልግበት ምክንያት ሁለት ነው። አንደኛ እንደ ማንኛውም አገልጋይ ሰዎች በረከት አብረን በጋራ ብናገኝ ደስ ይለኛል። ሁለተኛው ግን እቺ ከተማ ነገ ምናልባት ጥፋቷ በዚህ ምክንያት እንዳይሆን ሰጋለሁ። እዚህ ተነግራችኋለሁ አይደል? አንድ 2-3 ጊዜ አውሬ ለመግባት ሞክሮ ዳር ብሎ ተመልሷል። ወንዝ ተሻግሮ አያውቅም። ለመጀመሪያው ጊዜ ወንዝ ተሻግሮ አህያ በልቶ ወጥቷል። ይሄ ምልክት ነው። እሱም ብቻ ሰው እናንተ ጓደኛ ላይ ሲወጣ አንድ እባብ ሲያባረው ነግሯቸው ይሆናል አይደለም ላይ እና ከቤተክርስቲያን ጣራ ላይ ነው እንግዲህ እባብ ያባረው። ይሄ ልዩ ምልክት ነው በራሱ። በእርግጥ የታምራት ነገር ነው ነገሩ እንጂ እዚያ ላይ እባብ አለ ማለት አይደለም። እንድታውቁት አቡነ አብዬ ጊዜ ራሳቸው የሚገልጡበት ታች በስኒት ጸበል አላቸው። ጸበሉን እኛ ልጆች ሆነን ያደግንበት ነው። ግን ጸበሉን ሆነን እናቅም። ታችኛው የቅዱስ መርቆሬዎስ የላይኛው የአቡነ አብዬ ጊዜ ነውና የላይኛው ነው መጀመሪያ የተገለጠ ራሱን የገለጠና አንዲት አይነ ስውር ከሌላ ስፍራ የምትኖር እንደዚህ በህልም ነገር ተረድታ መጥታ በዚያ ጸበል ሙሉ አይነ ስውር ማለት ነው ያለ ድካም ያለ ጥረት ያንን ተረጭታ አይኗ ብርቶ ሄዳለች። ዛሬ ያለ ነገራችሁ እኛ ህፃናት እያለን ይሄ ነገር ከዛ አንድ ሙስሊም ነበሩ የድሮ ሙስሊም ሰላም ጸበል ነው ይላሉ። በቀንነት ነው የክፋት አይደለም የሳቸው የቀድሞ ሙስሊም ደግ አይደለም። ዛሬውን እንጃ ማለት በኢንተርኔት የምናያቸው ጥሮች አይደሉም፣ አረመኔዎች ናቸው። መሬት ላይ ግን በጣም ጥሩ ሙስሊሞች ይኖራሉ እየገምታለሁ። ስለማልገናኝ ነው እንጂ ወልደ ነጎድጓድ ተሳልሜ ስመጣ ምን አይሆን ታቻምና አሁን ባለፈው አገባ ጓደኛችሁ ጋር ቆመና እናወራለና ከፊት ለፊት ከዚህ ኦልትራፎርድ የሚል ምናምን ህንጻ አለ አይደለም? ከሱ ወረድ ብሎ ሽማግሌ ሙስሊም ናቸው እና የተወሰነ ደቂቃ አዩንና ልጆች ሳያቸው ብዙ የምታወጉ ናቸው፣ ግቡና ከቤት አውሩ፣ ወጋችሁን ቤት ገብታችሁ ጨርሱ። አይ እናታችን ጨርሰናል ችግር የለውም አላቸው። አሁንም ትንሽ ቆይቶ ቢሆን እንደቆመና አረ ገብታችሁ እቤት ሆናችሁ አውጉ አሉ። ጨርሰናል እናታችን አይቸገሩ። በሶስተኛው ሁለት ወንበር ይዘው መጡ። እዛው አማሉ ኮብልስቶን ላይ በሉ ቁጭ ብላችሁ አውጉ። እንደዚህ ያለ ደግነት ያላቸው ሙስሊም ወገኖቻችን ሞልቷል። እንደ ኢንተርኔት ላይ ያለውን እያየን በዛ ሁሉ እንዳንፈርጀው ብዬ ኢንተርኔት ላይ ብዙ አረመኔ ነው ያለ። በጣም ከባዶች ናቸው። ደህና ዋላችሁ? ከእንትንም እኮ ለጊዜ ነግራቸዋለሁ አይደል? እዚህ ሰፈር ከዚህ ከቤተክርስቲያኑ አጥር ቀጥሎ ያለው ንብረትነቱ ቤተክርስቲያን ነበረ። ቦታው ግን ያው ማለት ወዲያ ማገልገይ ስለነበረ ሽጠው ጨርሰውታልና የገዛው ደግሞ ሙስሊም ነው እና ግን ሰውየው ማታና ጧት ሲያልፍ ነፍሱን ይማር ሞቷል። ሲያልፍ ሙስሊም ነው። አባታችን አብዬ ጊዜ እንዴት አመሹ ብሎ ነው አልፎ የሚሄድ እጅ ነስቶ ሰላምታ ሰጥቶን እና ለምን አንተ እንደሱ ከምትል ክርስቲያን ማቶን ሲሉት አይ እኔ አባቶችን እምነት እስልምና እንወደዋለሁ ደግሞ ጻድቁንም እወዳቸዋለሁ ለምን ሲባል አይ ጎንደር እየኖርኩ እንዴት እሳቸውን አለማክበር እችላለሁ ውለታውን አውቃለሁ ይላል እና ካህናት ጋር መርጌቶች ጋር ማውራት ይወዳል እና ሲያወራ ሰው ይመጣና ተሳልሞ ጥምጥሙ በደንብ አይደል ሸ ነው
ባርኩኝ ብሎ ሲል ዲያቆን ነኝ እነሱ ሳለው ገና ነኝ ቄስ አልሆንኩም እንደዛ ነው የሚል አስደነግጥም ራሱ ሙስሊም ነኝ አይላቸው እና ቀድሞዎቹ አባቶቻችን እንደዚህ እና ጻድቁ አባታችን ብዙ ቸርነት አላቸው ለዚህ ከተማ። በጣም የሚገርማችሁ ነገር ሊቀ ሊቃውንት ዕዝራ አንድ ቀን በጣም ሲቆጡ ሰምቻለሁ። ቅዱስ ጊዮርጊስ ቤተክርስቲያን የቅዱስ ሮቆን ቃል ኪዳን አንስተው ሚያዝያ 23 ቀን እስኪ አቡነ አብየ ጊዜን የምታውቀዋል። የሚገርመው ነገር የቤተክርስቲያን ትምህርት መጻሕፍትንም አቋቋሙንም ቅኔውንም የተማሩ ጎንደር በጣም ብዙ ዓመት የኖሩ አብየ ጊዜ ምንድነው ሲሏቸው እንጃ የሆነ ስፍራ ቦታ ነው መሰል ሲሉ ሰምተው በዛ ተበሳጭተው እንደ አለመታደል ነው። በነገራችሁ ላይ ሰው አንድ ቀን ላደረበት እንግድነት ውለታ ሊሰማ ይገባል። ለአንድ ቀን እንኳን ይቅርና በልቶ ጠጥቶ ለተማረባት ጎንደር እኮ የሁሉ እናት ናት። በነገራችሁ ላይ ሰዎች ስለ ጎንደር የምናዳላ ይመስላችኋል? አይደለም። እኔ ስለ ጎንደር ደግሞ አልተናገርኩም። እናት ናት፣ የሁሉ እናት ናት። ማልነግራችሁ ከጎንደር ያልጠጣ ማን አለ? ደግሞ አንድነት ወቁ። ጥፋትም ልማትም ለኢትዮጵያ የሚነሳ ከዚህ ነው። እንዳትረሱ። ሰው አይገባውም። ታዲያ ላሉም ጻድቁ አባታችን በብዙ ስፍራዎች ኖረዋል። ብዙ ገድል ብዙ ተአምራት አድርገዋልና ለተከታምራታቸው 1 2 3 እንጥቀስና እንጨርስ። ጻድቁ አባታችን ከሰሯቸው ስራዎች መካከል ትልቁ ቅድም ብያቸዋለሁ አይደለም? መንስኤ ሙታን መምህርነ ይላቸዋል። ሙታንን የምታስነሳ ብዙ ሙታንን አስነስተዋል። ከነዚያ መካከል ወደ ሐማሴል ሊወስዱት የነበረን አንድ የሞተ መኮንን አስነስተውታል። በገዳማቸው የነበረ አንድ ዲያቆንም ከሞት አስነስተውታል። አንዲት መበለትንም አስነስተዋል። እንዲያውም መበለቲቱን ካስነሷት በኋላ ወዴት ቆየሽ ብለው አሏት። በእግዚአብሔር ፊት ቀረብሽ? አይ ገና እየቀረብኩ ነበር። ፍርድ ተፈረደብሽ? የለም አልተፈረደብኝም። እናሳ ገና ሲወስዱኝ መልሷት ትግባ ይትነሳ በስጋ በእንተ ገአሩ ወብካዩ ለገብርኤ አብይ እግዚ አገልጋይ ባሪያዬ አብይ እግዚ። ቅድም ብያቸዋለሁ እኔ ባሪያ ነኝ እንደሚሉት ጻድቃን እግዚአብሔርም እነሱን ባሮቼ ይላቸዋል። ባሪያዬ አገልጋይ ወዳጄ አብይ እግዚ እያዘነ እያለቀሰ ነውና መልሱ እንደዚያ ተብሎ አዋጅ ሰማሁኝ። አንተ መልሼ ነቃሁኝ አለች። እንዲያ ያደረጉበት ጊዜ ድውያንን የፈወሱበት ጊዜ አለ። ፈዋሴ ድውያን ይባላል። ለምሳሌ 12 ዓመት ለሚፈሳት የነበረች አንድ ሴት ዝናቸውን ሰምታ እንዳትገባ ከገዳሙ ያደም አያስገባትም። ከሩቁና ታስጠራቸዋለች። እና ሰው ከዋለበት መዋል ካደረበት ማደር የማልችል ሰው ነኝ። 12 ዓመት እንደዚሁ ያለውና አባቴ ሆይ ጸሎትን እንደሚረዳ አምናለሁ ብላ ከሩቁና ሰገደች። ጸሎት አድርገው ከዚያው ሆኖ በትምህርተ መስቀል ባረኩ። ያን ጊዜ ደሟ ቆመ። አንድ ነገር ተናግረዋል እሳቸው። ጌታዬ በወንጌል 12 ዓመት ደም ይፈሳት የነበረችውን ሴት እንዳዳንክ ይችንም አድናት። ዳነች፣ እግዚአብሔርን አመሰገነች። ሁሉ ሴቶች ግን አንድ አይነት አይደሉም። ደግሞ ሁሉም ወንድ አንድ አይነት እንዳልሆነ ሁሉ ለምሳሌ 2 ሴቶች መጥተው አባ እስቲ ጸበል ስጠን አለት። ያው እዚያ ከገዳም እንደዚህ ጸበል እንደዚህ እንደኛ ዘመን ተቀርቶ ምናምን ማስቀመጥ ብዙ ልማድ የለም። ቅዱሳን እዚያው ነው የሚጸልዩበት። ስለዚህ ማያምጡልኝ አሉ። ማያመጡላቸው ለምንድን ነው የፈለጋችሁት አላቸው። ልንጠጣው አሉ። ባርከው እንኩ ብለው ሰጧቸው። ሄደችና አንዲቱ ላንዷ እስቲ አፍሽልኝ። ዛሬ ጸበል ቤተክርስቲያን ውስጥ ገብታችሁ መቸለት ነው በቀደም እሁድ ቀን ነው መጋረጃውን ገልጠው እኔም ባሉኝ አልገረመኝ። እኔን ታፍሬሳት አለው መምህሩ ሰናባይ ይይስም ምንድነው ጸበል ቅዱልን እንጂ ኧረ እባካችሁ። እነሱ ደግሞ እኛ አንችልም ተከልክለናል፣ ዲያቆን ነው የሚቀዳ እንላቸው። ቅዱልን ዝም ብላችሁ። ከዛ አንድ ኩታራ ተልኮ መጥቶ አንተ አለኛ ያልኩት ያቺ ሴትዮዋ ለመሃል ያለችው እነሱ ማለት ጥራው ብላኛለች አለ። ደህና ዋላችሁ። እንደ ደህና ነገር ለደህና ነገር የፈለገች መስላ እኮ ጸበል ቅዳ ልትለኝ ነው ገብቶኛል። እና ደግሞ አስቡት እና ትላለች ሂድና መጀመሪያ መጋረጃውን ጣዩ ልቀቂ። እንዴ ገልጦ ወንድ የሴት የወንድ ነገር በቤተክርስቲያን ማየት የለም እኮ ገልጦ ነውር ነው። እና እንዴት ዋላችሁ። አንዳንድ ጊዜ ትንሽ ደፈር እንላለን። ያላዋቂነትም ይሆናል የሌላም ይሆናል ትንሽ እና ጸበሉን ይቀበሉና ደግሞ ያንን የቅዳሴ ጸበል ምርጭት በዚህ ያፈሱታል። በዚህ በመናም እኔ ረግላችኋል። እንደሱ በነገራችሁ ላይ
የዋህነት ጥሩ ነው፣ ግን ደግሞ መቼስ ትልቁ ዕዳ ግን እኛ ነው ያለ ማስተማራችን። እና ያንን አፍሽልኝ አለቻት። ታፈሰው ስትል ፋጋ ነው ኮነ ደመ ርጉአ ይለዋል። ዋህነቱ አይደለም የረጋ ጭራሽ ደም ሆነ። ከደምነትም የረጋ ደም ሆነ እና ደነገጡ። ይሄ ደግሞ አባታችን የሰጠህን ጸበል ደም ሆነ፣ የረጋ ደም። ምን አረጋችሁት? ኧረ ምንም አላደረግንም። ተናገሩ። አይ አፍሽልኝ ያልኳት ሌላ ማድረግ። አይ አልቦ አብይ ኃጢአት ከመወልጥ ወቃል እንደ ውሸት ቃል እንደመለወጥ ታላቅ ኃጢአት የለም። በእንተ ዘወለጥኪ ቃለኪ ኮነ ብኪ ደመ። ስለዋሸሽ ቃል የገባሽውን ስለለወጥሽ ደም ሆኖብሻል። ልጠጣ ብለሽ አይደል የወሰድሽ? አንቺ ግን ምን አለሽ? አፍሽልኝ። ደግሞ ሴቲቱ አምጪ አላት። ተቀበሉ። በመስቀላቸው ባረኩት። ተመልሶ እንደነበረ ጸበል ሆነ። አሁን ብትሺ ጠጪ፣ ብትሹ ማይ ዮርዳኖስ ያርግላችሁ፣ ለሚያጠምቃችሁ ያጥምቃችሁ ብለው አሉ። እንዲያ ደግሞ ሌሎች 2 ሴት መነኮሳያት መጡ። ደህና ዋላችሁ። በአባ መቃርስ ታሪክ ውስጥ አለ አይደለም? መቃርስ ራብዓዊ መነኮሳት መጥተው ቆቅ ሲያቀርብላቸው እኛ መነኮሳትን እንዳሉት እነዚያ ሴቶች ሄደው ይሄን አብየ እግዚእን እስኪ እንፈትነው ብለው እንግዲህ ለመፈተን ማለት ነው ሄደው በጾም ቀን ራበን ወተት ስጠና አለ። ደቀ መዝሙር ፍሬ ቅዱስ አለ። ሂድና እንትኖች አሉ፣ እነዚህ ምንድን ነው የሚባሉ አጋዘኖች አሉ። ከነሱ ሂድና አልባ አምጣላቸው ብሏሉ። ጠማነ ራበና አሉት። አልባ አመጣላቸውና ክፉ ቃል መናገር ጀመሩ። እንዴት በጾም ቀን እንዴት ታደርጋለህ? ምንድነው? አረ ይቅር በሉ ሰድና መልሰው። አባቴ እንዴት አድርጌ ነው መልሰው? ወሰድና መልሰው ነበረበት እና ያንን የታለበውን ወስዶ ጠጋ ሲያረገው ተመልሶ በጡታቸው አድርጎ ወደ ነበረበት ገባ። ይሄን አይተው ወድቃ በፊት ወድቆ ይቅር በለን ልንፈትነን የመጣን ምን አሉ? እግዚአብሔር ሁላችን ይቅር ይበለን። ጻድቃን የዋሃን አይደሉ? እኛ ብንሆን ምን ነበረው? እስከ ጥፊ ድረስ ነው። እውነቴን ነው። አንዳንድ ጊዜ እንኳን ሳያስፈልግ አይቀርም ጥፊው እንኳን። እውነቴን አዎ። የአባ ማቴዎስ ገዳማዊ ታሪክ ላይ አለ አይደለም? ኃጢአቷን ዝርዝር ከነገረችው በኋላ መሬት ተከፍታ እንድትወጣ ታደረገ ለሚባል ሌሎች እንዲገሰጹ በሷ ምክንያት አለ። አንዳንድ ጊዜ እኮ መቼስ ስፍራ አለ። ጥፊው ሳይሆን እንደው ሌላው ነገር ማለት ነው። እና እንዲህ ያለ ታምር ያደርጉበት ጊዜ አለ። ጻድቁ በደመና የሚጫኑበት ጊዜ አለ። በዘንዶ ውስጥ የሚሄዱበት ጊዜ አለ። ትምህርት ሲሰጡ ለምሳሌ ከደቀ መዝሙሮቻቸው አንዱ ሴት አይቶ ትንሽ ተፈትኗል ባይምሮ እና እሱን ለማስተማር ብሎ ይዘዋቸው ሲሄዱ ዱር አካባቢ ሊደርሱ ሲሉ እባብ መጣባቸው። ትልቅ እባብ። ሁሉ ሲሸሹ አብየ እግዚእ ብቻቸውን ቀሩ። በመስቀል ምልክት ቢባርኩት ከሁለት ተሰንጥቆ ወደቀ። ደቀ መዛሙርቱ ተሰበሰቡና አደነቁ። አባታችን እንዴት እንደዚህ ያደረግከው? ኋላ ልጆች እስኪ ጥያቄ ልጠይቃችሁ፣ የእባብ መርዝ እባብ ከሚነድፋችሁ የሴት ፍቅር ከሚነድፋችሁ የትኛው ይሻላችኋል አላችሁ። እንግዲህ ልብ ብለው መነኮሳት ናቸው። ያኛው ያ በሽተኛው እንዴ አባታችን እንዴት ያለ ነገር ነው? እንዲህ እኮ መርዝ ነው ብለዋል። እንግዲህ አንድ ነገር አስቡ። የእባብ መርዝ ለሚያምን ሰው ይገላል? ነገሩኝ። ማርቆስ ወንጌል ምዕራፍ 16 ቁጥር 14 ጀምራችሁ ተመልከቱ። አይገልም ለሚያምን ሰው። እሱም ቢሆን የሚገል ነፍስ ነው ስጋን ነው? ስጋን ነው። ለአንድ መነኩሴ የሴት ፍቅር፣ ለአንዲት መነኩሴት የወንድ ፍቅር ግን ስጋዋንም ነፍሷንም ነው የሚያጠፋው። መርዝ ማለት እሱ ነው። እና አባታችን ሌሎች በጣም ብዙ ተአምራትም አድርገዋል። ጽድቃቸው ትሩፋታቸው ብዙ ነው። ከሰማይ ህብስት ሰማያዊ ጽዋ ሰማያዊ የሚወርድላቸው ጊዜ አለ። ዞን እየመራቸው ግሩመ ራእይ ነጌ መራእየ ኮነከ እንደሚለው ዞን እየመራቸው 80 ቀን እህል ሳይቀምሱ ተጉዘው ያውቃሉ። ዋልድባ ውስጥ የተሰወረች ገዳም አግኝተው ያውቃሉ። ከምንም በላይ ከተከዜ ማዶ እስከ ደንቢያ ድረስ በነበረ ሐዋርያዊ አገልግሎታቸው በላስታ በሸዋ በነበራቸው የወንጌል አገልግሎት የአማንያንን አሳምነዋል። ወደ ጎንደር ሲመጡም እኮ ተከዜ ባህርን ነሐሴ 10 ቀን ለሁለት ከፍለው 941 እስላሞችን አጥምቀው ክርስቲያን አድርገው ነው የመጡ። ብዙ እጅግ ብዙ ድንቅ ተአምራትን አድርገዋል። ዘርዝረን የማንጨርሳቸው። ከምንም በላይ ግን ዛሬ ቅድም ሰምታችኋል። ታቦት ወጥቶ እያለ ሁለት ቀለም ቀረበ። የመጀመሪያው ምንድነው የሚለው?
ጸራ ብዬ ጊዜ አታዳምጡ ምን አላችሁ? ጸራ ብዬ ጊዜ በአብይ ቃል ወይቤ እፎይ ይሄሊ ከማምላኬ ተሰቅለ ይላል አይደለም? የእሱ ታሪክ ምክንያት አለ። አባታችን አብየ ጊዜ አንድ ጊዜ ቅዳሴ ሊቀድስ ይገባል። በቅዳሴ ጊዜ እንድታውቁት ለምሳሌ ዛሬ የገባው የተለበሰው ካባ እንዴት ልንራመድ የኔ ቁመት ስላጠረ ነው ብዬ እንዳልል ረዘም ላሉትም ጨነቀ። እንዴው በመጀመሪያ ደረጃ ቅሬታ አለኝ እኔ በነገራችሁ ላይ ጻድቁ አብየ ጊዜን ማስደሰት ምንችለው ድሃ በማብላት ነው ወይስ የ180 ሺህ ብር ካባ በመግዛት? በነገራችሁ ላይ በ20 ሺህ ብር በ30 ሺህ ብር ካባ አይገኝም አለ አይደል? ለምንድን ነው የ170 180 ሺህ ብር ካባ የሚገዛው? በዛ ላይ ቤተክርስቲያኗ ካላት ካባ ብዛት የተነሳ ታውቃላችሁ አይደል? በእግር እኮ ነው የሚረገጠው። ዛብት ግምጃ ቤቱ ብትገቡ ብዛቱ አመድ በልቶት ግማሽ ብል በልቶት የሚገርማችሁ ነገር ያ ሁሉ አልበቃ ብሎ ደግሞ ከውጭ ሀገር ይመጣላሉ። ለአምስት ሙሉ ካባ የሚሆን ለአምስት ሰው አይደለም ለልኡካኑ 5 ሲባዛ በ5 ያን ያክል የሚሆን ደግሞ መጥቶ ተቀምጧል አሉ። የሆኑ ካለች ከአሜሪካ ከምን ልካው ተብሎ እና ይሄን ያደረገውን ሰው ማን እንደሆነ ጠየቅኩኝ። ይሄንን 170 180 ሺህ ብር የገዛው ማን ነው እየስጠይቅ ማልገምተው ሰው ነው አገኘሁት። ማለት ከዚህ በላይ ማሰብ ይችላል ብዬ ጠብቅ ነበር። ለተወለድኩበት ደብር እንዲል አድርጎ ማለት ቁም ነገር ነው ነናላችሁ። ጓደኛዬ ስለሆነ ላልራበው ሰው ምግብ መጋበዝ አሁን ይሄ መንፈሳዊነት ነው? ደብረ መድኃኒት አብየ ጊዜ ካባ ቸገረው ሞልቶ ተርፎት የለ ዘመናዊ ካባ ብትል ምን ብትል። በዚያ ላይ የሚገርማችሁ ነገር ደግሞ እኔ አንድ ምኞት አለኝ። የፈለገ ሁሉ ካባ እያለ አዲስ ካባ ቢመጣ መስማማበት አንድ ነው፣ ነጭ ቢሆን። ምክንያቱም በቤተክርስቲያን ከነጭ ውጭ በየትኛውም ካባ መቀደስ አይቻልም። ነጭ አይደለም ከሱ ላይ ልብ በሉ። ስጋው ደሙን ይዘን ታቦት እግዚአብሔር ተይዞ መስቀል ይዘን ቢጠልፈንስ? ወይ ደግሞ መታጠቂያ አብሮ ቢሰራለት ጥሩ ነው። ካባ እንዳይረዝም ተብሎ አብሮ መታጠቂያ ይሰራለታል። የለውም መታጠቂያ እና ካባ የላይኛው እና በውስጥ ያለው ሞጣይቱ ለካህን ከሆነ እስከ ቁርጭምጭሚት ነው። ከዛ በታች መውረድ የለበትም እንድታውቁት እንዳይጠልፈው። እጅጌው እዚህ ይሄ ሬስት የሚባል ነገር አለ እዚህ ጋር የሰዓት የሚታሰርበት ከሱ ሆኖ እዚች አንጓዋ ላይ ነው መቅረት ያለበት። ከዚያ በላይ የሚረዝም ከሆነ ካባ ሲሰራ ለወደፊቱ ትምህርት የሆናቸው እዚች ጋር ቁልፍ አዘጋጅለት ይላል ስርዓተ ቤተክርስቲያን። ቁልፍ ሁልጊዜ ካባ ለሞጣይቱ መታጠቂያ ዝናር፣ ለዚህ ደግሞ ቁልፍ ይዘጋጅለት ግድ ነው። እዚህ ጋር ቢያንስ ይዘዋል። ከዛ በኋላ ግን ወገብ መታጠቂያ ከታጠቀች ከተቆለፈች በኋላ ቅዳሴ ሳያልቅ አትፈታም ስርዓት ከሆነ። አሁን አብየ ጊዜ እንደዚህ ያደርገው ቅዳሴ ገብቶ ልክ አህዱ ማለት ሲጀምሩ ለካ ዘአክል መጠነ ኦፍ ይለዋል ጊንጡን። ትልቅ ድንቢጥ ታውቃላችሁ? ጊንጣውን እችንም ያክል አይደል? ትልቁ የበረሃ ጊንጥ አለ አይደለም? እሱ ለካ ውስጥ ኖሯል ልብስ ውስጥ ሞጣይቱ ቀሚሳቸው ውስጥ ነበር። ሲነክሳቸው ታወቃቸው። እዚህ ቤት ነግሬያችሁ ይሆናል። እኔ ጊንጥ ነክሶኝ አያውቅም። አምልጫለሁ 2-3 ጊዜ። አርማጭሆ ጊንጥ በጣም ይበዛል፣ በተለይ በዚህ በጃኒ ፈንቀራ አካባቢና አንዳንድ ጊዜ ሰው ሞኝ ተወሰነ ደቂቃ ሰው ሞኝ የሚሆንበት አጋጣሚ አለ አይደል? ሰው በቀን ለተወሰነ ሰከንድ ያብዳል እንደሚለው ሳይንሱ ማለት ነው። እና አንድ ጊዜ ጊንጡ ይሄ አጎበር ነገር አለ አይደል? አላጎበር አይተኛም ጊዜ መዘ እና አጎበሩ ላይ እንደዚህ ብሎ እንደዚህ ያለው ፊት ለፊት ነው ጦር የሚመስል ነገር እና ጊንጥ መሆኑ ረስቸው በጣት እሱ መጥቶ ሊነከኝ አይደል? እኔ ራሴ እጄ እንደዛ እና አላደንግጫ ማተኩ ምን ነክቶኝ። ለምን ከዛ በፊት ፊዚክስ አስተማሪ ነበረ ጓደኛችንና ጊንጥ ነደፈው። የሰማይ ስባሪን የሚያክል ስፖርተኛ ጀግና የታወቀ ጨርቅ ሆነ። መልፈስፈሱ ብቻ አይደለም አንሱኝ ጣሉ ምናምን እንደ እብድ ነው የሚያደርግ። በነገራችን በጣም መጥፎ ነው። ኋላስ ምን ቢል ጥሩ ነው? እዘሉኝ። እሱን ተራራ የሚያል ሰውዬ ማን ነው የሚያዝኝ? እዘሉኝ። መሳቂያው ነው ይኖር ነበር። ዛሬስ መልኩም ባይሆን አላውቀውም ረስቼዋለሁ። ከ20 ዓመት በፊት ነውና የአንዲት ጊዜ ንክሻ ናት። ያውም ታርታው ጊንጥ ነው። የበረሃ ጊንጥ የሚባል አለ በጣም ከባድ። ያኔ እንደፋቸው አንድ ቦታ መስላችኋል እየዞረ ለዚያ ነው ህማምከ አባ በዘነበ አቅራብ መሪር ዝቀተ ስጋው ለቶማስ ይመስል በግብር ቶማስ ቆዳውን ገፈውት የለ እንደዛ ቆዳቸው የተገፈፈ እስከሚመስል ሙሉ ቅዳሴውን ሲወጭቃቸው ነው። ቆስሉ ብቻ አይደለም መርዙ
እንባቸው እየፈሰሰ ያን ሁሉ ችለው። ለዚያ ነው በቶማስ ቆዳ መገፈፍ የመሰለው። ያን ጊዜ ነው አብዬ እግዚእ ጸራ አብዬ እግዚእ በአብይ ቃል ወይቤ እፎይ ይሄሊ ከማምላኬ ተሰቅለ በቀራንዮ ጌታዬ ፈጣሪ የተሰቀለ። ምክንያቱም ቅዱሳን መከራ ሲበዛባቸው የሚጸኑ እንደዛ ቅዱስ ጊዮርጊስ ሲያሰቃዩት ሲበዛበት አይምሮውን ህሊናውን ወደ ጌታ ሕማማት ነው የሚያዘክረው። እነዚያ ቅዱሳን ትዕግስታቸው ድንቅ ነው። ከዚያ በኋላ ፍትሑ ሊተቅናቴ መታጠቂያዬን ፍቱልኝ ቅዱስ መስዋዕት ስለነካውኝ ያንን ነገር እንዳነካ ብሎ እና መነኮሳት ሁሉ በጣም አዘኑ። በጣም ጻድቁ አባታችን በቅዳሴ ጊዜም እንደዚህ መቼስ እምነት ጥሩ ነው። ቅዳሴ እየቀደሱ የገራው መነኮሳት በደሉ። አቡነ አብዬ ጊዜ መከሩ አልሰማሉ። ስለዚህ እግዚአብሔር መቅሰፍት ላከ። መቅሰፍቱ ሲመጣ ግን ቅዳሴ ላይ ነው የመጣ። ቅዳሴ ላይ ቤተክርስቲያኑ በእሳት ነደደ። በግራ በቀኝ በላይ እሳት እየነደደ ሁሉ ወጥቶ ሲሄድ አምስቱን ልኡካን ግን ልጆቼ በእግዚአብሔር ታምናላችሁ? አዎ እንዳትወጡ፣ ይህን መስዋዕት ትታችሁ እንዳትወጡ፣ ሰማያዊ እሳት እንዳይበላችሁ። እሳቱ እየነደደ እንኳን መበላት ሙቀት ሳይሰማቸው ቅዳሴያቸውን ጨረሱ። ከዚያ ንዋያተ ቅድሳትን በሙሉ አስወጡ። ታቦታትን ሆኖ ወጡ። ከዚያ በኋላ እሳቱ በሙሉ አወደመ። ለምን? መቅሰፍተ እግዚአብሔር ነው። አባታችን አብዬ እግዚእ አዘዝኮሙ ለደመናት ወገሰስኮሙ ፈድፋደ ከመ ኢያውርዱ ዲበ ምድር በረደ የሚል ኃይለ ቃል ይገኛል። ደመናት ይሄ በረዶ ማውረድ ሲጀምሩ እንግዲህ ማሳ ሊጠፋ ነው፣ እህሉ ሊጠፋ ነው እና ወጥተው እንደ ወትሮ ጸሎት አይደለም። ልክ እንደ ነቢዩ ኤልያስ ደመናውን በቁጣ ተመለከቱት። ኢኮንኩኑ አንሰ መነኮሰ ገብሩ ለእግዚአብሔር፣ እኔ እኮ መነኩሴ ነኝ የጌታዬ አገልጋይ አይደለሁም ብሎ በቁጣ ሂድ። ደመና ያው ይፈራል የሚፈራውን አካል። እኛ ግን ታውቃላችሁ አይደል? አንድ ጊዜ እዛኛው ጉባኤ እንዲያው እንትን አለ እንደዚህ ጭልምልም አለና ዝናብ እንዲዘንብ ከዛ በሉ አንድ ነገር ልንገራችሁ፣ እቤታችሁ ሁላችሁ እስከምትገቡ የዝናብ አይዘንም አልኳቸው። እውነት መስሏችኋል? ትምህርት ጨረስን። ልክ ብቅ ሲሉ ከበር ገና ካደራሽ ምሽክ አደረጋቸው። ደስ አለኝ። ለምን እንደ ቀልድ የተናገርኩት ለማበረታታት እየተናገርኩት ነገር ቢደረግ ነገሩ እኮ የእውነት አውቄ የተናገርኩት ነው የሚመስል ጥሩ እኮ ነው። አንዳንድ ጊዜ በነገራችሁ ላይ የሆነ ሰው መጥቶ እንደ ጸሎት አድርግልኝ ብዬ ነበረ እንደ ያገኘሁት ነገር የለ ሲል እኮ ደስ ነው የሚል። እውነቴን ነው። የእሱ አለማግኘት አይደለም ደስ የሚል። ግን በአጋጣሚ እዚህ ፊት አልነገርኳችሁም? አንዲት ትመጣና እባክህ ጸሎት አድርግልኝ ትላለች። ምን ትላለች ሴትዮ ብዬ በጣም ብዙ ጊዜ ስለምትል በዚህ ኧረ እኔ የምጸልየውም የለ ይደክመኛል ብዬ ለጥ መጥቼ ከዛ በኋላ ይሁን ነገር ስታገኝ አቤት የኔ ወንድም እግዚአብሔር እንዴት ያለ ጸጋን የሰጠ አይ ሞኝሽን ፈልጊ ምን ነው አልኳት። በ5 ደቂቃ ፈተና ይብናላለች። ሞኝሽን ፈልጊ። እውነቴን ነው። ጸሎት ስናያት ክፉ ነው። ለምን አውቆ እኮ ነው። ቀለኞች የሚሉት አለ ለዚህ ታበራለህ ለዚህ ታጠፋለህ የሚሉት ጨዋታ አላቸው ቀለኞች። ጠላት አውቆ አንዱን ያዛርገዋል። እዛ እንደ ያልኩ ነው ይጫወታል። የሆነ ነገር ሲደርግ ለቀኩ ይላል። ከዛ እኮ ተመልሶ ሲሄድ አይለቀው የሚሉ ይዟል። ለዚህ ለድራማ ነው አታውቁም? አሁን ያጥማቂው ምናምን እኮ አብዛኛው ድራማ ነው። የትክል ድንጋይ ሰው ግማሽ እኮ ጸበል ፈልጎ ሄደ ነው ዳንኩ ብሎ ይመጣና ቤት ሲመለስ ለቀም ችግር ነው። እና እንዲያው መቼም ነገር አንሰት ነውና የአባታችን ታሪካቸው ብዙ ነው፣ ተነግሮ የማያልቅ። እግዚአብሔር በረከታቸውን ያሳድርብን። በዚህች ቀን ልጆቻቸውን መክረው 7 ትውልድ የሚያስምር ቃል ኪዳን ተቀብለው በዳዊት ምስጋና በመላእክት እጀባ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሰጥቷቸው ያረፉት እና በረከታቸው ረድኤታቸው ጸጋቸው ይደርብን። ዛሬ ታላቅ ሰማዕት በቤተክርስቲያናችን ለ12 ዓመት እኔ ገርመኛል። የ12 ዓመት ታዳጊ ለ12 ዓመት በ12 ዓመቱ እስር ቤትና ስቃይ እየገባ በ24 ዓመቱ ነው የተሰዋል። እንዲሁ ጊዮርጊስ በስቃይ ብዛት ከቅዱስ ጊዮርጊስ በቀር እሱን የሚተካከለው ያለ አይመስልም። 6 ጊዜ ሞተ ተነስቷል። በ7ኛው ነው ያረፈ። 7 አክሊል ወርደውለታል። መልክ አለው። በእኛ በቤተክርስቲያናችን በጣም የሚከበር ታላቅ ሰማዕት ነው። የበንደላኦንና የሶፊያ ልጅ ቅዱስ ኤስድሮስ በዚህ ስም የሚታወቀው የመጀመሪያ ታላቅ ሰማዕት እሱ ነው። በጣም እኔ ይገርመኛል የትዕግስቱ ብዛት። እኔ ሰማዕታትን ነገር ምግብ ተመግቦ ለመተረክ የማይሆን ነገር ነው።
ግፋ ሰማዕታት ሞተ ወልደ እግዚአብሔር ለመተረክ ከባድ ነገር ነው እና ታላቅ ሰማዕት ነው። እግዚአብሔር በረከቱን ያሳድርብን። ወደ ኢትዮጵያ ስንመጣ አባ ይስሐቅ ግብፃዊ ይስሐቅ የሚባሉ በግብፅ በጣም ብዙ ናቸው። የዛሬው አባት የሚታወቁበት ገድል አላቸው። እሱ ምንድነው? ሐመደ ማይጠንት ይባላል። ይሄ ማይጠንት ከታጠነ በኋላ ታች ይቀር የለ በዚህ በእኛ ዘመን ያስገርመኛል። አባጡ መልሳን በቀኝ ቆማቸው በረከታቸውን ያሳድርብንና ሁልጊዜ ይሄንን ሲያደርጉ ይገርመኛል። ማይጠንቱ ከታጠነ በኋላ እምነቱ ለሰው የማይሰጥትን ወይም ደግሞ የሚቀመጥበት የሚደፋበት ቦታ ለቤተ እግዚአብሔር ላይ ከዘማ አይደለም ጸበል ውስጥ ነው የሚከቱሳቸው። የቅዳሴ ጸበል ሳይሆን የውጭ አፋ የጸሎት ጸበል አለ እዛ ላይ ያንን ሲጠጣ ብዙ ድውያን ይፈወሳሉ። በዚያ ምክንያት እና ያንን ማይጠንቱን ይመገቡት ነበር አባ ይስሐቅ። እና ደግሞ በዘናቸው መገላጫቸው ምንድነው? መነኮሳት ሁልጊዜ ለዓመት ስንት ልብስ ነው የሚፈቀድላቸው? 2 ነው። አንዱ ሲታጠብ አንዱ የሚለበስ ማለት ነው። እሳቸው ግን ስንት ልብስ ነበራቸው? 1። ቅስና ሊሾሟቸው ሲሉ ተደበቁ። አህያ መለከተባቸው። እንሰራ አሏቸው። አይ ፈቃድ እግዚአብሔር ነው አውቄያለሁ ተዋት ሰሩኝ። ሊያርፉ ሲሉ ሁልጊዜ ያስገርመኛል። እቺ ነገር ናት ለኛ ትምህርት በጣም የምታስፈልገን ነገር። ደቀ መዛሙርት ከበው ቅድም አንዱን ነግሬያቸዋለሁ ታዘዙ ለአባቶቻችሁ ብለው በገዳም እንድንጸና ምን እናድርግ ብለው አሏቸው። እኔ እንደዚህ አድርጉ አልላቸው እናሳ እኔ ሳረግ ያያችሁትን አድርጉ። ስታዩ ኑራችሁ የለ ምን ሳረግ እንደነበረ ታውቃል። እሱን አድርጉ። ምክንያቱም እኛም የጸናን አባቶቻችን ሲያደርጉት የነበረውን ስለምናደርግ ነው። ለዛሬ ግን እንደዚህ ብሎ ለመነጋገር ይቸግረናል። ለምን ማን የሚያደርገው እናድርግ እናላችሁ? ማን የሚያደርገው እናድርግ? በአደባባይ የሚታወቅ እገሌን እንምሰል የሚባል እንደው እግዚአብሔር ከንፍሮ ጥሬ ካስቀረልን ከእንታና እንደው ከጥቂት ሰዎች በቀር ማንን አብነት እናድርግ? ማንን እንይ? ማንን እንምሰል? አስቡት። ችግር ነው። የሌባ ዘመን ሆኖብናል። አይምሮ የማጣት ዘመንና ግን እግዚአብሔር ይመስገን ደግሞ ምን ሰጥቶናል? ገድላት፣ ድርሳናት፣ ስንክሳር፣ የቅዱሳን ታሪክ፣ የመጽሐፍ ቅዱስ አለልን። እሱን አይቶ መከተል እግዚአብሔር በረከታቸውን ያሳድርብን። ወደ ኢትዮጵያ እንምጣና የዓለም ብርሃን የተባለ አባታችን አባ ዮሴፍ ልክ እንደ አቡነ አብየ እግዚእ ክቡር ዘመን እንኳ አቡነ ዮሴፍ ብርሃነ ዓለም የተወለዱበት ዘመን አቡነ አብየ እግዚእ ያረፉበት ሰሞን ነው። አቡነ ዮሴፍ ብርሃነ ዓለም የአፄ ዘርዓ ያዕቆብ ወንድም ናቸው። የአፄ ዳዊት ልጅ ማለት ናቸው። መናኔ መንግስት ናቸው። የሚታወቁት በእንጅፋት ወይም እንጃፋት በሚባለው አቡነ ዮሴፍ ተራራ ወሎ ነው። ግን ከቅዱሳን ወገን በእኔ ጥቂት እውቅና የዓለም ብርሃን የሚል ይፋዊ ማዕረግ ከሐዋርያት በኋላ የተሰጣቸው ማውቅን ይሳቸው የዓለም ብርሃን ያሰኛቸው ምን ይመስላችኋል? ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ፣ ደግነቱ ሁሉ እንዳለ የዓለም ብርሃን ያሰኛቸው ትልቁ ምክንያት 3 ጊዜ ኢየሩሳሌም ወረዱ የጌታችንን ቅዱስ ስፍራዎች ለመባረክ። ከዚያ በኋላ ግን የእመቤታችን የጌታችን እንትን ካሉ በኋላ ከተባረኩ በኋላ አንድ ነገር አዩ። ምክንያቱም ከጌታ ከእመቤታችን ቀጥሎ በምድር ቀጥሎ የሚመጡ እነማን ናቸው? ሐዋርያት ናቸው። የ12ቱን ሐዋርያት መቃብር ሄዶ እጅ ለመንሳትና ሄዶ ለነሱ ለመስገድ እቅድ አደረጉ። ታዲያ በከንቱ እንዳይመስላቸው በሄዱበት ሀገር በሙሉ ያስተምሩ ስለነበሩ የዓለም ብርሃን። ለምን? የ12ቱ ሐዋርያት ቀብራቸው በመላው ዓለም የተበተነ ስለሆነ በዛ ምክንያት ነው። ከዚያ ደግሞ ሐዋርያት እንደዚህ ስለደከሙላቸው ሁሉ ጊዜ እየመጡ ሰብሰብ ብለው ያናግሯቸው ነበር። ወንድማችን ወዳጃችን እያሉ ሁሉም እኮ በነገራችሁ ላይ እኔ ይገርመኛል። አንዳንድ ጊዜ ትርፍ ቃል ይሆናል ነው እንጂ ትርፍ ቃል እምላችሁ በጸያፍ ሳይሆን ግን ቅዱሳን እኮ እንኳን እንደዚህ አድርጎ የደከመላቸውና ጥቂት ነገር ይወዳሉ። ጥቂቱን ነገር ሁሉ እኮ ከቁም ነገር ይቆጥሩልናል። ኧረ እሱማ እኮ ስሜን ይጠራል፣ ኧረ እሷማ እኮ ስሜን ትጠራለች ይላሉ እኮ እንሰማለን። በጆሮአችን አይደለም። ታዲያ በምንድን ነው የሰማው? እንደት በጆሮአችን ስላችሁ የጆሮ እንሰማለን። ገባችኋል? የጆሮ እንዴት ዋላችሁ? በጆሮ ነው የምንሰማ፣ በጆሮ አይደለም። ይሄ ፍልስፍና ምናምን እንዳታረጉት። በጆሮ ማለት ምንድን ነው? የሚሰማው ሌላ ነው። እሱ በጆሮ ሰምቶ እንደገና ለኔ በጆሮ ሲነግር እንደዛ እንደማለት ነው። ወዳጅ አገል የሆነ ነገር ሊሆን ሲል ኧረ ተው እሱንማ ተውልን፣ ወዳጅ ነው። ወይ ደግሞ እንደዚህ ስም ይጠራል ወይ ዝክር ይዘክራል። ቅዱሳንን ስናከብር ከልባችን የምንለው ለዛ ነው። እና ጻድቁ እንዲያደርጉ ነበረ። ከእመቤታችን ጋር ፍቅር ስለነበራቸው በጣም
ምስጋናዋን ይወዱ ነበረ። እነዛን ጊዜ አንቀጸ ብርሃንን የሚያስተምራቸው አላገኙም ነበረ። እንዳሁኑ ዘመን እንደ ልብ አይገኝም ነበርና አንቀጸ ብርሃንን ለመማር የት ነው ሄዱ? ስሜን። በዛም የቅዱስ ያሬድን ስፍራ ለመሳለም እዚያ ላይ ከአለት ላይ ተሰውሮ ነው እንጂ ኳል ይባላል። ከአለት ላይ አንቀጸ ብርሃን ተቀርጾ አገኙ በረቂቅ ስልጣን። ያንን አጥንተው ሲመለሱ ግን ሽፍቶች አግኝተው እንዳይሞቱ እንዳይድኑ አድርገው ወጥተዋቸው ሄዱ። እመቤታችን መታ ዳሳ አድናቸዋለች። የአቡነ ዮሴፍ ጸሎታቸው ምንድነው? አንድ ጊዜ ከቆሙ 40 ቀን መብል የለ መጠጣት የለ፣ ከቆሙ ማረፍ የለ፣ ከዘረጉ ማጠፍ የለ ማለት 40 ቀን። እንዲያውም ከድካም ብዛት ድፍት አሉ። አንድ ጊዜ ቅዱስ ሚካኤል ቀኛቸው አይለያቸው ያስመነናቸው መኮሱ ነው። ዮሴፍ ታፈቅሩ ነው ለዝንቱ ዓለም እንዴ ይሄን ዓለም ተወደዋል አኮኑ ጽዩ ውቱ እንዴ የገማ አኮኑ የገማ ነው ከዓለም ተወደዋል ናውጣ ብሎ ወደ ምናኔ የወሰዳቸው ወደ አባ ዘካርያስ ዘወለቃ የወሰዳቸው እሱ ነው ቅዱስ ሚካኤል። ኋላ ደግሞ ከላይ ከደጋው ነው ሲጸሉ ጣለጸላይ ሰናት ቢያቃጥለው ጸሎቱ በኋላ መጥቶ ግፍትሮ ቆላ ወረወራቸው ታች። ቅዱስ ሚካኤል ግን በክሙ ተሸክሞ መለሳቸው። እኔ ታምራታቸው ብዙ ነው። ባህር ሲያገኙ በደረቅ ይሻገራሉ። ሙታን ሲያገኙ ያስነሳሉ። የዚያች ሴት ምኔት በስንክሳር ሰምታችሁታል። ነብር ወስዶባ ስለ አባ ዮሴፍ ይብያሉ እንዳትነካ። እምነቷ የሚያስገርመው 3 ቀን ፍለጋ ልውጣ አላለችም። የቤቷ ቁጭ ለምን የአባ ዮሴፍን ስም ጠርቻለሁ። እንዲያው አንዳንድ በርግጥ በአንዳንዱ ደግሞ ይሄ እንደዚህ ያለ ነገር እምነትም ነው፣ ግን ስንፍና ደግሞ እንዳይሆን ይኸው እንትን ታውቃላችሁ። ታሪኩ በጣም ሰፊ ነው። ግን አንድ ሰው በመንገድ ሲያልፍ በጣም ችግረኛ ነው፣ እግዚአብሔርን ኧረ ሀብት ስጠኝ እያለ የሚጨቀጭቅ ነው እና በመንገድ ሲሄድ አንድ እውራ ሞራ ያያል። አሁን ይሄ እውራ ሞራ እንዴት ብሎ ነው የሚኖር ብሎ ሲል ሌላ አይን ያለው አሞራ መጥቶ አብልቶት ሲሄድ ያያል። እዛ ቤት ሆኖ እውራ ሞራ የምትቀልብ ለእኔም ስጠኝ ይላል። ብቻ ታሪኩ ሰፊ ነው። ግን 2 ጓደኛሞች የሆነ ቦታ ወርቅ ምናምን ይዘርፉና መጥተው ይቀብራሉ። ከዚያ ከቀበሩበት ቀብረው ተስማምተው ሄዱና አንደኛው ግን በተንኮል ነው ተመልሶ ያንን አውቶ በዚያ ሰውዬ ሲያልፍ በበሩ እያለፈ ነው እና ከዛ ከቀበሩበት ቦታ ቅርብ ነው ያ ስፍራና እሱ ወደ እግዚአብሔር ነው አይቻለሁ እውራ ሞራ ስትቀልብ ነው የሚለው። ይሄኛው የሰማ አይቻለሁ የምትለው አበሩ ላይ ዝርግፍ አድርጎት ያን ወርቅ ደንግጦ ትቶት ነው ሄደ። ሚስቱ አንተ ምንድነው የምሰማ ከውጭ እስቲ ክፈት ቢከፍተው ወርቅ በሩ ላይ አይ ይኸውልህ ልመናህን ሰማ እግዚአብሔር እደጄ ወርቅ አመጣልህ በልንፈሰው ስትል የለም እንዳመጣው ራሱ ያስከል ብሏት ገብቶ ጥርቅም አድርጎ ዝግት ሌላ ላፊ ወጥቶ እንዳለ ሰው ደግሞ ችግር ነው አይደል? የድርሳነ ሚካኤል አለ አይደለም እንዲያው ስጠኝ ስጠኝ እያለ ሲያስጨንቀው አንተ በምን ምክንያት ልስጥ አታርስ አትነግድ በምን ምክንያት ልስጥ ተኝተህ ስጠኝ ስጠኝ የምትለኝ ብሎ ወቅሶታል አይደል? እችኛይቱ ግን የእምነት ነው። በ3ኛው ቀን ነብሯ መጥቶ አበሯ ላይ ጥሎላት ይባል እና ብዙ ድንቅ ድንቅ ተአምራት የሰሩ የዓለም ብርሃን የተባሉ እግዚአብሔር አብና የእመቤታችን ቤተክርስቲያን በነገራችሁ ላይ ገድላቸውን ለማሳተም ያው ስንት ዓመት ተዘጋጅቶ ከተቀመጠ 2-3 ገዳም ነው ያላቸውና አልስማሙ ብለው እንዲያውም ቆይም በሌላ ገዳም በአንዱ ገዳም ስማሳ ወይ ደግሞ እኮ እንዲያውም ነግሬው ነበረ ለልጁ ይታተምና ዝም ብለህ ገንዘቡን እኮ ላካፍላቸው ለሶስቱ ምን ይሄን ያህል ጠብ ደግሞ የአቡነ አብየ እግዚእ ገድል አሁን አሳትመነው ነበር አይደለም? የታተመ ለመጀመሪያ ዙር ለአቡነ አባለ ክርስቶስ ነው። ቀጥሎ ደግሞ ለራሳቸው ለገዳማቸው ሊታተም ይችላል እንደ ጻድቁ ፈቃድ። እግዚአብሔር ቢፈቅድ ለኛ ለደብራችንም እናሳትመው ነበር፣ ግን ስለ ገንዘቡ አይደለም። እዚህ ገድለ መርቆሬዎስ ገድለ አቡነ አብየ እግዚእ ጥንቱ ስላልን እኛ አንደኛው ያ ከዚያ ጋር ተመሳክሮ እንደገና እንዲታተም ማለት ነው። እና የአባታችን የአቡነ ዮሴፍን በረከት ያሳድርብን። ሌላኛው ዛሬ አቡነ ብስጣውሮስ ናቸው። ብስጣውሮስ ማለት በጎንደር ዘመን የነበሩ ጻድቅ ናቸው። ስዕል ሰምታችሁ የምታውቁ ከሆነ እኔ የማውቀው ምናልባትም ለመጨረሻ ጊዜ ከተጻፉ 2 ወይ 3 ገድሎች አንዱ የአቡነ ብስጣውሮስ ነው። ለምን የነበሩት ከቋረኛ ኢያሱ ዘመን። ቋረኛ ኢያሱ ማለት በእቴጌ ምንትዋብ ዘመን የነበሩት እና መጀመሪያ በዓለም የሚኖሩ ሰው ነበሩ። በኋላ መንነው ሐይቅ እስጢፋኖስ ገብተው በ18ኛው ክፍለ ዘመን ማለትም በ1720ዎቹና 30ዎቹ ይሄ ቅብዓት ጸጋ የሚባል ችግር ነበር አይደል? ያንን ጸጥ ያደረጉ ቅዱስ መናኝ ባህታዊ እና መምህር እሳቸው ናቸው። የሚገርመው ንጉሱ ስለወደዳቸው ወደ ገዳም አትመለስም ብሎ ጎንደር አርፈው ቁስቋምን የተቀበሩ። ስፍራውንም አንድ ጊዜ እዛ ምልክት ያሳያችሁ መስለ ግን ስጋቸውን አብዛኛውን ክቡር ስጋቸውን አፍልሰውታል ወደ ሐይቅ እስጢፋኖስ እና ብስጣውሮስ ታላቁ ብስጣውሮስ ማለት መስቀል ማለት ነው።
እና የኒ ታላቅ ገድል አላቸው። የአቡነ ኢየሱስ ሞዐ ገድል ካላችሁ ከሱ ጀርባ ላይ አለላችሁ ጋብሎን የታተመ የአቡነ ኢየሱስ ሞዐና የአቡነ ብስጣውሮስ የአቡነ አቢብ የሶስቱ በአንድ ነው የታተመ እሱ አለና እግዚአብሔር የሊቁን የጻድቁን ጎንደርን ከባረኩልን ቅዱሳን አንዱ እሳቸው ናቸው። በረከታቸውን ያሳድርብን። በመጨረሻ ወግረ ስሂንን የመሰረተ ኢትዮጵያን 40 ዘመን ያስተዳደረ ካህን ንጉስ ምናልባትም አውሮፓውያን ምንድነው የሚሉት ይሄ ቄሱ ዮሐንስ ምናምን የሚሉት ታሪክ አላቸው አይደል? ይሄ ፕሪስተር ጆን የሚሉት አላቸው አይደል? የሱ ታሪክ መነሻ ወይ ቅዱስ ይምርሃ ነው ወይ ቅዱስ ገብረ ማርያም ነው የሚባል። በአብዛኛው ቅዱስ ይምርሃን ንቅርስ ነው የታወቀ ካህን ቅዱስ ሩፋኤል ጋር የሚቀድስ የታወቀ ቅዱስ የበቃ ሚስቱ ቅድስት ዝባ ትባላለች። በንጽህና ይኖሩ። እግዚአብሔር ሁሉንም በረከት ያሳድርብን። እንግዲህ ለማጠቃለል ያክል ዛሬ እነዚህን የመሰሉ በዓላት ነበሩ። እኔ ባሪያ ነኝ ነው። አሁን ምርጫውን ለኛ ለምንተው የማን ባሪያ ነን ነው። ጌታችን በወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 8 ላይ አንድ ነገር ነግሮናል። ሁሉ ዘይገብር አለ ኃጢአትን የሚሰራ ሁሉ ገብር አለ ኃጢአት። የማን ባሪያ ነው? እንግዲህ ሰው የኃጢአት ባሪያ መሆን አለ፣ የዚህ ዓለም ባሪያ መሆን አለ፣ የሰው ባሪያ መሆን አለ፣ የራስ አመለካከት ባሪያ መሆን አለ፣ የገንዘብ ባሪያ መሆን አለ፣ የራስ ጉልበት፣ የዘመድ የብዙ ነገር ባሮች ሆነናል። የሚሻለን ግን የእግዚአብሔር ባሮች መሆን ነው። የእግዚአብሔር አገልጋዮች፣ የእግዚአብሔር ተገዦች ቅዱሳን የእግዚአብሔር ተገዦች ነበሩ። ለእኛም እንዲያለው እንዲያድለን የእግዚአብሔር አምላካችን ቅዱስ ፈቃድ ይሆንልን። የከረሞ ሰው ይበለን፣ ከመዓት ከመቅሰፍት መድኃኔዓለም ይሰውረን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ስመክ እቀበነ ውሉደ ሕዝብከ ወእስራ
ሀገራችን ቤተክርስቲያንን ከመከራ ይጠብቅልን። ሰላሙን፣ ረድኤቱን፣ ፍቅሩን፣ አንድነቱን ይዘዝልን። የእመቤታችን ጣዕሟ ፍቅሯን የቅዱሳን የጻድቁን የሰማዕታትን በረከት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ጥቂት ከዘመነ መንሱት ከግራ ቁመት ይሰውረን። የታመሙ ወገኖቻችን በይቅርታው ይፈውስልን። አስቡን አትርሱ የሚሉንን ሁሉ በየስማቸው ያስብልን። የሞቱ ወገኖቻችን ነፍሳቸውን ያጽድቅልን። የመምህራችን የገብረ ኪዳን የወንድሞቻችን የፍቅረ ሥላሴ የገብረ ሥላሴ የእህታችን የሁለት ትንሣኤ እነሱ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ርእስ በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ደማ ይጸንዑ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን። የጻድቁን ስም አንድ ጊዜ አስቤ ነበር። አንድ 3 መዝሙር ደብሩስ አለ፣ ፀሐይ ብሩህ አለ፣ አማን በአማን እና አንድ ጊዜ አማን በአማንን አንድ ጊዜ ፀሐይ ብሩህን አንዳንድ ጊዜ ብቻ እንላለን። የደብሩስ እንኳ እዚህ በፊት አጥንታችሁት ነበር፣ ረስታችሁት ነው የሚሆን። ደግሞ ሰዓቱም እንዳይመሽብን በእርግጠኛው ጉባኤ ገና ነው፣ ግን ከሩቅ የምትመጡት ትኖራላችሁ። ስለዚህ ያኛው አማን በአማን መንስኤ ሙታን የምትለውን መንስኤ ሙታን እንደዚያ ነው። ልክ አለን። ሁልጊዜ መሀል ላይ የምናስገባት ቀለም አለች አይደል? እንደዚያ ነው። ስለዚህ በቸሩ መድኃኔዓለም አምላከ ጻድቃን ስም እንበል። አማን በአማን አማን በአማን መንስኤ ሙታን አማን በአማን መንስኤ ሙታን መምህርነ መንስኤ ሙታን መምህርነ መንስኤ ሙታን መምህርነ መንስኤ ሙታን መምህርነ። እንግዲህ ያው ለወደፊቱ ልመዱት። አሁን መንስኤ ሙታን መምህርነ መንስኤ ሙታን መምህርነ እንደዚያ ነው። ፀሐይ ብሩህን ግን ስለምታውቁት እሱን አንሱና አንድ ጊዜ ብለን እንጨርሳለን። በእናንተ ጉሮ ፀሐይ ብሩህ ሳህልከ ይርከበነ ሳህልከ ይርከበነ አባ አብየ እግዚእ ሳህልከ ይርከበነ ሳህልከ ይርከበነ አባ አብየ እግዚእ ጨምሩ ፀሐይ ብሩህ ወወርኅ ንጹሕ አብየ እግዚእ ፀሐይ ብሩህ ወወርኅ ንጹሕ አብየ እግዚእ ሳህልከ ይርከበነ ሳህልከ ይርከበነ አባ ሳህልከ ይርከበነ ሳህልከ ይርከበነ አባ አብየ እግዚእ ፀሐይ ብሩህ ወወርኅ ንጹሕ አብየ እግዚእ ፀሐይ ብሩህ ወወርኅ ንጹሕ አብየ እግዚእ ሳህልከ
ይርከበን አባ አብየ እግዚእ ሳህልከ ይርከበን ሳህልከ ይርከበን አባ አብየ እግዚእ። ቸሩ መድኃኔዓለም የተመሰገነ ይሁን። ጻድቁን በረከት ያሳድርብን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ ሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።